አንድ ክርስቲያን ኢትዮጵያ ውስጥ ይኑር አንድ ክርስቲያን አንድ ቤተክርስቲያን ይኑር ኢትዮጵያ ውስጥ 2025 የዛሬ 8 ዓመት ያልኩት እኮ እውነት ነው ምላችሁ እኔው ትላንትና ከአንድ መርጌታ ጋር በአምስቱ አማደ ሚስጥር ዙሪያ ተነጋገር መጽሐፍ ቅዱስ ላይ ለጻድቅ በሱ የተነሳ ሳይሆን ለጻድቅ እንዴት የሆነ ነገር ይደረጋል በሚለው ተነስቶ ይሄኛው ክፍል ያመጣው አሁን 78 ሰው በልቶ ስለዳነው ሰው የቃል ኪዳን ስናወራ ከሌላ ሰው ጋር ነው እንተክሳንታ ያመጣው አይደል እኮ አዳምጠኝ እሺ አንድ ስለ ድርሳናት መነጋገሩ ያመጣው ሰው ማለት ነው አንድ ነገር የመጨረሻ ነገር ነገር ይሞረድ እንፈልገው ደምረው ድርሳናትና ገድላት የሚጻፉት ክርስቲያኖችን ለማጠንከር ነው በክርስትና ህይወታቸው ምን አይነት ፈተና እንደሚያጋጥማቸው ከዛ ደግሞ ከፈተናው በኋላ የሚያገኙትን ድልና የእግዚአብሔር ጸጋ ለማሳየት ሲባል ነው ድርሳናትና ገድላትን እናነባው እንገድል ሳነብኔ ደስ የሚለኝ ነገር ምንድነው እሱ የሚያረጉት ነገር በቃ የመጀመሪያ እንዲ ነበረ ከዛ እንደዚህ ሆነ ይሄ ተደረገላቸው ይሄ ሆነላቸው ይሄ ለክርስቲያን ኢንካሬጅ ነው በቃ ሞቲቬሽን በለው እነዚህ አስተማሪዎች ናቸው እነዚህ ገባርላ እነዚህ ማለት ነው እነዚህ የሆነና የኛ ገባ ገብቼ ጠየቁኔ እየዱ እንደውም እግዚአብሔር ካለ አንድ ቀን እግዚአብሔር ካለ ነው የሚለው እግዚአብሔር ካለ ጌታ ቢፈቅድና ብንኖር እኔ ወንጌል አማኝ ለዶክተር ሮዳስ ለዶክተር መጋቢ ሐዲስ ሮዳስ ጥያቄዎችን ጠይቋለሁ የተሻለ ዝነኛ ከኔ በላይ ማን አለ እውነት አምላኩ የሙተለሰው እኮ ነኝ ሰው የበታችነት ስሜት ሊሰማችሁ የሚያስብ ራሱ ኮነ ኢቭን አሁን አንዳንድ ሰው አለ በሰው ላይ ቀናት ሊያስብ ይችላል እኔ እግዚአብሔር ካለው በላይ ምን ሊኖራችሁ እግዚአብሔር ከመኖር በላይ በህይወታችሁ ምን እንዲኖራችሁ ትፈልጋላችሁ ኖ በብርሃኑ ተመላለሱ ኖ በብርሃኑ ተመላለሱ አንድ ክርስቲያን ኢትዮጵያ ውስጥ ይኑር አንድ ክርስቲያን አንድ ቤተክርስቲያን ይኑር ኢትዮጵያ ውስጥ 2025 የዛሬ 8 ዓመት ያልኩት እኮ እውነት ነው ምላችሁ እኔው ትላንትና ከአንድ መርጌታ ጋር በአምስቱ አማደ ሚስጥር ዙሪያ ተነጋገር እስቲ እግዚአብሔር ያሳያችሁ አምስቱን አማደ ሚስጥራትን የቤተክርስቲያን ትምህርት ነው ብለው የሚቃወሙ የሉም አልቀበልም ብለው የሚቃወሙ የሉም ግን አምስቱን አማደ ሚስጥራት ኦርቶዶክስ አማኝ ሆኖ ማለት ነው በትክክል የሚያስረዱ ሰዎች የሉም በትክክል ነው ምላችሁ ምን ነግራችሁ አምስቱን አማደ ሚስጥራት ራሱ አምስቱ አማደ ሚስጥራት ምንድነው ብለ በተጠይቀው ኦርቶዶክስ አማኝ ሆኖ ላይ ነግር ይችላል ግን የቤተክርስቲያን ትምህርት ስለሆነ አይቃወምም አያችሁ አይቃወምም ሶዛት ይሄንን አንድ ላይ ተቀበለ ምን ችግር አለው ከመቃወም አንድ ብንሆን ነው እርግጠኛ ነኝ እንደኔ አይነት ትውልድ ይነሳል የእውነቴን ነው ምላችሁ አንድ ለማድረግ የሚነሳ ትውልድ በቃ ቤተክርስቲያን የምታስተምረውን ትምህርት ተቀብሎ ኦርቶዶክስ የምታስተምረውን ትምህርት ተቀብሎ ትምህርቱን ያልኳችሁ አንዳንድ በውስጧ የተሸሸጉ ቀብሮች አሉ ይሄን ደግሞ እንዳረሱ ኦርቶዶክሳዊ መስለው የስተት ትምህርት የሚረጩ ማለት ነው ገባችሁ አይደል የስተት ትምህርት የሚረጩ እንዳትሸወዱ ጋይስ ኦርቶዶክስ ነው እሱ ምናምን እንደዚህ እንዳትሸወድ ኦርቶዶክስ የማታስተምረው ትምህርት የሚያስተምር ከሆነ ገባችሁ አይደል ምንም አይነት ሌብል ይኑረው አንተን ከዘላለም ሕይወት ሊያጎድል ነው የሆነ ስለዚህ ከዚህ ሰውዬ ነው መጠንቀቅ ያለባችሁ በተለይ ኦርቶዶክስ ተዋሕዶ ቤተክርስቲያን የማታስተምረው ትምህርት ነው ብሎ የሚከራከር በስሜት የሚናገር ህዝቡን ገደል የሚከት ማለት ነው አንዳንዶች እውነት ነው እያሉ ሳይመረምሩ በቃ
ይሄዳሉ፣ ገደል ውስጥ ይገባሉ። ገደል ውስጥ እና አሁን እኔ እርግጠኛ ነኝ በቀደምም ተናግሬያለሁ። ይሄው ትላንት አይተናል። እነዛ ሊቃውንት አያችሁ፣ እነዛ ሊቃውንት ንግግራቸው ራሱ ደስ ሲል ሁለቱ ስማቸው ራሱ አያያዝም። በእውነት ሁለቱ ሊቃውንቶች ማንና ማን ሊቀ ሊቃውንት ህብስት ስሙ በጣም ከባድ ነው። በእውነት በጣም ከባድ ነው ስሙ ማለት ነው። ሂዱበት ሲያወሩ መጨረሻን አሳምረው ምንም ምን መጨረሻ ምንም የለም። ልንገርህ አንተ አሁን ስላሴ በትክክል አገልጥም በትክክል ማለት ነው። ስላሴ ንገረኝ ብለህ አትነግረኝም። በማያጣላ ነገር መጣላት ይደብራል። እሺ ያልተናገረ ሰው ይናገር። ሰማኩን ሰማኩን ሊቀ ሊቃውንት ሰማኩን ሊቀ ሊቃውንት ሰማኩን እሺ ሀሳብ ስጡ ያልሰጣችሁ ሰዎች ሚሳጥ ሰላም አደራችሁ። እንዴት አደራችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ደህና አደርሽ? ደምዬ ደግሞ የምህረት አዋጅ አድርግና ብሎክ ያልካቸው ልጆች ፍታቸው። እሺ ጓደኛዬን ቦልካት በጣም እንትን እያለች ነው። ማናት ማ ጓደኛ የሚሳደብ ሰው ነው የሚቦለከው እዚህ ቤት። የሚሳደብ ሰው በጣም ነው የምትወድ የምታከብር ሞዴሬተሮችና ወይ በስህተት ይሆናል። ማን ነው ስሟ? ሊና ትባላለች። ሊና አይ እሷ ተሳዳቢ አይደለችም። እንደዛ የሚናገሩ አሉ። አይደለም በጣም ነው ላዩን ፍታት ሊና ፍታት። አሁን ጉቦ እየተቀበልኩ ነው። ሊና በጉቦ በቃ ጉቦ ስጪው፣ በቃ ጉቦ ስጪውና ሊና የምትባለውን ትቷት እንግዲህ በውስጥ እንነጋገራለን። ያሚ ይላል። ኧረ አንደኛ ገኒ በጣም ማታማ በጣም ገኒ በጣም ማታ እሺ ብሎክ ማድረግ ነው የምችለው። ገኒ እንኳን ደስ አለሽ ማታ 7 ለአንድ። በነገራችን ላይ ግን ማለት ነው እዚህ ያላችሁ ሁላችሁም ይኸው እየተናገርኩ ነው። ስራ የምትሉኝ ሰዎች እየተናገርኩ ነው። ኬክ እዘዙኝ። ለምን ኬክ አታዙኝም? ይኸው ስልክ ቁጥሬን አስቀምጬላችኋለሁ። ኬክ እዘዙኝ። ኬክ ለሰርግ ለማን ለልደት ለምን ምናምን እዘዙኝ። ለምን አታዙኝም? ለምን አታሸቅሉኝም? ይኸው የስራ እድል አገኘው። ስራ እንደዛ ከሆነ እኔ ያዛለሁ በቅርቡ የምር። ይኸው በቃ ይኸው ስልክ ቁጥሬን ያዝ። በእውነት ነው የምልህ ምርጥ የምትፈልገውን ይኸው እዚህ ባዮ ላይ ያለ ከፈለግ 0910 ጻፉ። ከስር ጋር ስልክ ቁጥር 0910 እሺ እዘዙኝ፣ አሰሩኝ፣ አሸቅሉኝ። በእውነት ስልኬ ጻፉት። እስከዛ 0910 93 55 43 ይኸው እዘዙኝ። በእውነት ይኸው እዘዙኝ። ቢያንስ በኬክ ስራ እንኳን አይፎን ልግዛ እስቲ ቢያንስ አሸቁልኝ። ቢያንስ የጾም ኬክ አለ በዚህ ወር ውስጥ። አሁን ልደት ያላቸው ልጆች አሉ። ልደት እኔ እገኛለሁ፣ እዛ ልደቱ ፕሮግራም ላይ እገኛለሁ።
ዴሊቨሪ ነው። በዛ ላይ ደግሞ ጋይስ ዴሊቨሪ ነው። እኔ በቅርቡ ነው ያዛለሁ። የኔ አባት ቢግ ላቭ ቢግ ሪስፔክት የኔ አባት ትልቅ ነው ግን ፈልገው በጣም አጋ ምንም እስከፈለከው ኪሎ ድረስ አዛ ችግር የለውም። ሁሉን እንዳለ ፕሮግራሙን አሬንጅ የምናደርግልህ እኛ ነን። ከሚገርም ካምፓኒ ጋር ነው የተነጋገርኩትና በዚህ እስቲ ራስንም አፕዴት አድርግ ለውጥ ቲክቶክ ላይ ብቻ ከመናገር እንደዚህ አይነት ስራዎችን ስላለኝ አሪፍ ነው። ሰርቼ የሆነ ነገር ባገኝ ገባችሁ? ሌላ ሰው የምታዙ ካላችሁ ስልክ ቁጥሬ ከስራ አለ። ግን ጓደኛም እንዳታረገኝ እንዳትረሳሽ ቅድም ያልኩን ይኸው ጓደኞች ችግር የለም ደውልልኝ። ምንም ችግር የለም አባቴ ከላዩ እንዲጎን ትሆናለህ። ዘመር ነው ጓደኛ ሳይሆን ዘመር አትሆንም? ኧረ ደስ ይለኛል። ያው በአንዴ ማግኘቱ በጣም አይገባኝም ብዬ ነው እንጂ ከሰጠኝ አብሽር እንግባባለን። በቃ ተግባብተን እንቀጥላለን። ስለዚህ ይኸውና ስልክ ቁጥሩ ስልክ የምትፈልጉበት ቦታ ቴንኪዩ። ሌላም ስራ አለ ከእህታችን ያሚ ጋር ሆነን የምንሰራው ስራ አለ። ይኸው እዚህ ከላይ የምታዩት ያሚ ድምፅሽን አሰሚን። ያሚ ድምፅሽን አሰሚን። የሆነ ቦታ እስከምቀመጥ ነው። ሰላም ነው ደሜ፣ እንዴት ናችሁ? ሰላማችሁ ሁሉ አማን ነው? ሁሉ መልካም ነው አለን። ጾም እንዴት ነው? ጾም ደስ ይላል። አሪፍ አልከበደኝም። ተመስገን። አሪፍ በቃ በጣም ምርጥ ያለውን ሰማከው ደሜ? አንተ ምርጥ ካፌ ለምን አትከፍትም ወንድማችን? አይቀርም ይከፈታል። ብቻ እግዚአብሔር አሰሩን። በቃ እናንተ እዘዙ። ሴሪሞኒ ያለባችሁ ፕሮግራም ያለባችሁ ኬክ የምትፈልጉ ሰዎች እዘዙ። በእውነት እስቲ የሆነ እንደዚህ አይነት ስራ ሰርቼ ገንዘብ አገኘው ልበል። እስቲ ኬኩ በደንብ ይቀመስና ካፌው ላይ ታግዛለህ። መጀመሪያ ይቀመሳል ኬኩ። ዱቄት አብላልኝ በላ ስማ፣ ከኢትዮጵያ ውጭ ካለ ማለት ነው ከኢትዮጵያ ውጭ ካለ ደግሞ አብላልኝ ገባ አብላልኝ ምናምን ይባላል። ሰብሰብ አድርገኝ። እሱም ጥሩ ሀሳብ ነው። እሱም አለ። ከደገና ደግሞ እንትና አሁን የባህል ልብሶች ምናምን ገብቷል። የባህል ልብሶች አዘጋጅተህ ምናምን መላክ ብትችል በጣም ብዙ የሚፈልግ ሰው አለ። ለባህል ማለት አስብበት። አንተ ነህ የደወልከው? ተዳ አንተ ነህ የደወልከው? እኔ አይደለሁም። አሁን ለሊት ስለሆነ ነገ ነው የምደውለው። አላጎ ደሜ እኔ አይደለሁም የደወልኩሽ። ነገ ወይ ነገ በኋላ ነው በስርዓት ደውዬ የማዘው። መልካም በሰብ ወርቆን የተነሳው ይላል አውቆን የተከሳው ነው ይባላል።
እኔ ግን ባይዘወይ በእነዚህን ጥያቄዎች በገድል ዙሪያ በመጠየቁ ግን ብዙ ሰዎች ነው ግን የተማሩባቸውና እነዛ ሰዎች ውስጥ አንዱ ነው ማለት ነው። በነገር ላይ አሁን እኛ ገድል ምናምን ብዙ ሰው ከራከር ምናምን ብሎ ሀሳቡን ይሰጣል እንጂ ስራዬ ብሎ ገዝቶ የሚያነብም ሰው ነው። ነገር ግን በእናንተ በሚጠይቁት ጥያቄ እንደምናዳምጥ ነገር በጣም እየተቀየረ ነው። ቦታ እስከማገኝ ነው ጋይስ። አሁን መቀመጥበት ቦታ እያገኘው ነው። ወረዱ እንደ ሁሉ በኢየሱስ ሰው የለም እንዴ? ስልኩን ስታደቃቀው ወደቁ ታውቃለህ? ስታወዛውዘው ስልኩንማ በእናትህ አይፎንማ ግድ ይላል በእናትህ ግማሽ ላይ ደርሼ ቆምኩ እኮ በእናትህ። ጸባይ ካለማ የሚሸፍን ሳይጠፋ ኧረ በእናትህ ግማሽ ላይ ቆሜ እኔ ይኸው ውሰደው ይኸው በቃ ተካና እንደው ብድር ይሁንብኝ ብድር ውሰደው 50 ሺህ ብር እሰጣለሁ። ከዛ 50 ሺህ ብር ወንድ ልጅ አያወራም በሚለው እንያዘው በውስጥ። እሺ በቃ እሺ ሰላሜ ሰርፕራይዝ ኮንጉማ በቃ መንገድ አበዛ ወደ ውስጥ እንዳይገባ አንዳንዶች እንደው በስመ አብ እግዚአብሔር ገጻችሁና የምትጽፉት ጽሑፍ ሰላም ነው እንዴ? ወይኔ ዛሬ በእናትህ ምን ጥፋት አለኝ? አስረስ ለምን እኮ ቤተኛ አይደለሁ? ቤተኛ እኮ አዋሳ ሰላም እሺ እንዴት ነህ? አስረት እንዴት ነህ? ስማ እኔ የምነግርህ ማለት ነው። ሰላም እንዴት ነው የምነግርህ ማለት ነው። እኔ የምነግርህ ምን እንደምነግርህ ታውቃለህ? አንተ የምትጾመው ጾም ምን ይሁን በቃ ቫይሉለስ እንደሆነ ተረዳው። እኔ የሚጾመው ከሃዲያንን ይቅርታ ለመጠየቅ አይደለም ብራዘር። እኔ የሚጠይቀው አምላኬን ይቅርታ ለመጠየቅ ነው። አረ ኖ ከአምላክ ጎን ካለው ሰው ጋር ሳትታረቅ ከሃዲያን ናቸው። ሙስሊም እስቲ ከቁርአን ላይ በታሪክ ሙስሊሙ ማህበረሰብ እየጨፈጨፉ በእውቀት እናውራ። እሺ በእውቀት እናውራ። ከቁርአን ጋር ቁርአን ላይ ማለት ነው ወንድምህን ይቅርታ ሳትጠይቅ መጾም አለብህ የሚለውን ቃል እስቲ አውጥተህ አስነበበኝ። የለም ለኔ ወንድሜ ሙስሊም ወንድሜ ብቻ ነው። ነሽ ከጎረቤት ምንድን ነው የሚላቸው? እነዚህ አሁን ካፊሮች እሺ ከካፊሮች ጋር ከሃዲያን ለኔ ወንድሞች አይደሉም። ጥሩ ከሃዲያን ካሉ አንድ አዳምጠኛ ጾም የሚል ነገረኝ ነው ማለት እኮ እሱን እኮ ነው እየነገርኩ ያለሁት። አዳምጠኝ። ከሃዲያን ሆኖ ጎረቤቴ ከሆነ ጥሩ ሰው ከሆነ
በስነ ምግባሩ ጥሩ ከሆነ በሃይማኖቴ ላይ ነቀፋን የማያደርግ ከሆነ ኦፍ ኮርስ ለሱ ጥሩ መሆን አለብኝ ወይም ደግሞ ለሱ ጥሩ ነገሮችንም አደርጋለሁ ነገር ግን ከሃዲ ነው አላህንና ራሱን ቆያዳንዳንተኛ ልጨርሳ ሙሉ አላህንና ራሱን እየተሳደበ እስልምናን ለማጥፋት የሚታገሉትን ሰዎች ወላሂ ወቢላሂ ታላሂ መቼም ይቅርታ አልጠይቅም እንደውም ጠቅላይ ሚኒስትር ቢሆን ማለት ነው ለአንድ ቀን እስልምና ለምን ይጠፋል እስልምና ለምን ይጠፋል ለምን ይጠፋል እስልምና በምን የተነሳ ይጠፋል በታሪክ የኢትዮጵያ ኦርቶዶክስ ተዋሕዶ እስልምናን ለማጥፋት ብዙ ተክታለች ነገር ግን አልተቻለም ኦኬ ለምን ታዲያ እስልምናን ለማጥፋት ብለህ ለምን ትፈራለህ አትተማመንም በሃይማኖት አይደለም አይጠፋም እየጠፉ ያሉትማ ያያየን ነው እኮ ሐዲሶ ሙስሊሙ እየወሰደ ያለፈ ያሉት እኮ ለዘካዲያን ነው 2025 በኢትዮጵያ ፖፑሌሽን 80% አንድ ቤተክርስቲያን ይኖራል 80% አንድ ቤተክርስቲያን እኔ ደግሞ አዳምጠኝ የዛሬ 20 ዓመት እልሃለሁ የዛሬ 20 ዓመት ጴንጤ ሊኖር ይችላል ኦርቶዶክስ የዛሬ ዓመት እንደ ኢትዮጵያ አትቀጥልም እርግጠኛ ሆኜ ነው የምነግርህ ወደ በእናት ወደ አትቀጥልም ወደ ሳልደረብ ተሳደባለህ እንዴ ልደረብ ነበር ታውቃለህ ተሳደባለህ እንዴ እኔ እየነገርኩ ነው አስረግጬ ነው የምነግርህ አትሳደቡ ጾማችሁን አታፍርሱ ተሳደባችሁ ጾማችሁን አታፍርሱ እሺ ተውት ለሰነፍ የስንፍና መልስ አትስጡ ጀስት መተው ነው ገባችሁ አይደል መተው ነው እኔ እዚህ ቦታ ላይ የተቀመጥኩትኝ ቤተክርስቲያንን ላሰድብ አይደለም ገባ እኔ አሁን የሱን ቤተክርስቲያን አልሰደብኩ አልተሳደብኩ ያንተ ቤተክርስቲያን ያንተ ቤተክርስቲያን ካልተሳደብኩኝ ለውጥ የለም አንተ ተሳዳቢ ከሆንክ ምጾም ቫሉሊስ ነው ለነገሩ ሌሎች ሙስሊሞች እንዳንተ እንደማይሆኑ እርግጠኛ ነኝ አንተ እየተሳደብክ ሌላ ሙስሊም አንድ ቁጥር ጻፍልኝ ሌላ ሙስሊም አንድ ቁጥር ጻፍልኝ ሲል ሙስሊም አንድ ቁጥር ጻፍልኝና በጾም ወቅት ተሳደቡ ይልሃል አንተ ተሳደባለህ ጾምህን አትፈታም እኔ ሳቅ እንግዲህ እኔ አሁን ግማሽ ወገኔ በእናቴ በኩል እስላሞች ናቸው ግን እነሱ አሁን አይሳደቡ አፍጥር ላይ እንደውም አፍጥር ላይ ይጋብዛሉ የሆነ አፍጥር ላይ ፎሎ አርግ እንዳልከ ፎሎ ሳታርግ አንድ ቁጥር ጽፋለህ እንዴ ምንም መሳል እንዴ እንደዛ ስድብ አንተ አንድ ቤተክርስቲያን እዛው ውስጥ ያለውን ህዝብ እየተሳደብክ እንዴት ይቀልዳ ፋብሪካ መሰል እንዴ ብትናገረው ፋብሪካ ለምኩም ትናገረው የአንድ ቤተክርስቲያን የአንድ ህዝብ ትልቅ ተቋም እኮ የምትናገረው ገባ እስልምናን እጇን ዘርግታ የተቀበለችው እኮ ኦርቶዶክስ ናት ይሄን ታውቃለህ ለዚህ እኮ ነው መሐመድ እንግዲህ ስለ ኢትዮጵያ የመሰከረው ገባ በስደት ወቅት ተቀብላ ያስተናገደችው ኦርቶዶክስ ናት አንተ ግን ለኦርቶዶክስ ክብር የለም ታዲያ እንዴት ታውቃለህ ጌታ በእውነት እኮ አሁን ነብዩ መሐመድ ኦርቶዶክስ ናት እኔ እየነገርኩ ነው አስረግጬ ነው የምነግርህ ገባለ በንብለ ድንግል ጊዜ እና የመጣችሁት ንብለ ድንግል ጊዜ እዚህ አጼ ንብለ ድንግል በነበረ ሰዓት የመጣችሁ ናችሁ እናንተ በዛ ሰዓት ላይ ደግሞ የነበረችው አንድ ቤተክርስቲያን ናት እሷም ኦርቶዶክስ ተዋሕዶ ናት ገባ ንብለ ድንግል አሁን እዛ ያሉ ቄሶች ጋር ይጣላ ነበር ሊቃውንት ጋር ይጣላ ነበር ገባ የነሱ ፍቃድ ስላለን የተቀበላችሁ ወይ ታሪክ ወቅት ትንሽ ታሪክ ወቅት ትንሽ የሆነች ያክል እንኳን እኔ ግን በጌታ በኢየሱስ አንተ እኔ ግን ሳላስበው በእውነት እውቀት እየጨመረልኝ መጣ እውነቴን እኮ ነው የምላችሁ ሳላስበው ጂሰስ ክርስቶስ እውነት የማኛ ሰው
የንቃት አትሳደብ፣ የንቃት አትሳደብ። እንደዚህ አይነት ስድብ በቃ እሱ ተሳደበ ብለህ አትሳደብ። አንተ ብልጥ ነው መሆን ያለብህ። ስድብ አትሳደብ። እሺ ተውት። በልጠ ተገኝ፣ በልጣችሁ ተገኙ። አሁን አትሰዳደቡ። እኔ አሁን ሚውት ነው የማደርገው። የሚሳደብ እዚህ ሰው የሚሳደብ ሰው ሚውት፣ አለበዛ የእውቀት ቃል ተናገር። እሺ አስረስ ዋን ሞር ታይም፣ አስረስ ዋን ሞር ታይም። አሁን የምትመላለስ ከሆነ ክርስቲያን ተው። ክርስቲያን ሰላም፣ እንዴት ነው? ሰላም ነው? ደህና። ምን ልታዘዝ? ብዙ ጊዜ ሶሻል ሚዲያ ላይ ስመለከት ሰዎች ይመጡና የራሳቸውን እምነት ከፍ ማድረግ ኦኬ ኢትስ ኖርማል፣ ምክንያቱም የራሳቸው እምነት ስለሆነ የሰውን እምነት በጣም ልበ ሙሉ ሆነው ኢቭን እስከ መንግስተ ሰማያት ድረስ ሲኦል ይገባሉ ብሎ ደረታቸውን ነፍተው ሲናገሩ አግባብ እንዳልሆነ ይሰማኛል። አግባብም አይደለም። እና እዚህ ጋር ስንት ሰው ያለ 134 ሰው ምሰሙ ከሆነ ሰዎች በተለያየ እምነት ውስጥ ይገባሉ። በቃ የራሳቸው የሆነ ብሊፍ አላቸው። እኔ ለምሳሌ ኦርቶዶክስ ነኝ፣ ክርስቲያን ነኝ፣ በክርስቶስ አምናለሁ ብዬ ስል ከዚህ ዓለም ላይ ካለ 7 ቢሊዮን ሰው እኔ ክርስቶስ ወዶ ፈቅዶ ወደ ህይወት ጠርቶ በቃ ፈቅጄ ተቀብያለሁ እግዚአብሔርን ማሰብ ሳምንት ስፔሻል እኔ ስፔሻል ሶ ተነስቼ የሆነን ሰው አንተ እንደዚህ ነክዬ ለመሳደብ ሞራል አይኖረኝም። ለምን ሰው ላይ አለመፍረድ ነው የሃይማኖቴ አንዱ መሰረታዊ ነገር። ጀጅመንት አይደለም የኔ ስራ እግዚአብሔርን ማመን፣ ክርስቲያናዊ ህይወት ውስጥ መኖር፣ በቃ ከቻልኩኝ መጣር ነው እንጂ ጀጅ ማድረግ የሃይማኖት ባህሪ አይደለም። ስሜታዊነት አንድ እግዚአብሔርን አውቃለሁ ብሎ ከሚያስብ ሰው የሚጠበቅ ባህሪ አይደለም። ይመጣና ደረቱን ነፍቶ የሚነግርህ ነገር ይሄንን ቃልን ያወጣዋል ብለህ ታስባለህ። ኢቭን ከሞትኩኝ በኋላ ሲኦል እንደምገባ እርግጠኛ ሆኖ አንድ ሰው ሊያወራ ይችላል አጠገቤ መጥቶና ፕሊስ በቃ እንደዛ አታርጉ። የራሳችሁ እምነት ያዙ በቃ ማለት የራሳቸው ኦፒኒየን ነው። እኛ ደግሞ የራሳችን እምነት አለን። ውላቤት በጣም እኔ ለምሳሌ እምነቴ በጣም ወደዋለሁ። እንትን አትበሉ፣ አትሳደቡ እየገባችሁ እንደዚህ አትቆይም። አሁን እየሰማሁ ነበር ኦርቶዶክስ ብዙ አመታት ሃው ኩድ ዩ ኖ ዛት አንተ ለመቆየት ምን ያርግጠኛ ነህ? መፍረድ፣ ሰዎችን ጀጅ ማድረግ የኔ ትክክል ነው የእናንተ ትክክል አይደለም ማለት ይሄ ትክክል አይደለም። በቃ ራሳችሁ መጀመሪያ አፕግሬድ አድርጉ። ከዛ የሰዎችን ነገር አክብሩ። ሰዎችን አልፋችሁ ተርፋችሁ አትንኩ። ሰዎችን ብቻ ሳይሆን ህዝብን አትንኩ። ከዛ በቃ የራሳችሁ መንገድ መሄድ ነው እኮ። መንገዱ አልጠበባችሁ፣ ሰፊ ነው። አልተጋፋን፣ የራሳችንን ኑሮ ነው እየኖርን ያለነው። በቃ ደረቱን ነፍቶ ይነሳል። ሁሉም ሰው ኦርቶዶክስ ነው የሚሳደበው ሰው ፕሊዝ በእናታችሁ ልብ ግዙና አለመሳደብን ተለማመዱ። ጀጅ አለማድረግን ተለማመዱ። እግዚአብሔር እንደዛ አይደለም በቃ የሚገለጸው። ዳስ ለሌ ገባውት ይሄንን ያ የቤታችንነት ስሜት ነው የሚለው እዚህ ጋር ለምን የቤታችንነት ስሜት ምን ማለት ነው? ኦኬ ሌሎቹ የሚሳደቡት አይ እኔ እንደዛ አላልኩም። አይ እሱ የካራክተር ጉዳይ ነው። አለማወቅ አለመገንዘብ ነው እንጂ ሰው የበታች የበላይ እግዚአብሔር ከሞተልህ ውጪ ምን ዝና ትፈልጋለህ? ምን ክብር ትፈልጋለህ? አንድ አምላክ እኮ ላንተ ብሎ ከመሞት በላይ ያንተን ክብር ከፍ ሊያደርግ የሚችል ነገር ያንተን ሱፒሪዮሪቲ እንዴት ነው የበላይነት ስሜትክን ቦስት የሚያደርግ ነገር አታገኝም። በቃ ለኔ ብሎ አምላክ ሞቶልኝ ሞቴን ሞቶ በሶስተኛው ቀን ከሙታን ተነስቶ በቃ የተሻለ ጉረኛ የተሻለ ዝነኛ ከኔ በላይ ማን አለ? እውነት አምላኩ የሞተለት ሰው እኮ እኔ ነኝ። ሰው የበታችነት ስሜት ሊሰማችሁ የሚያስብ ራሱ ከሆነ ኢቭን አሁን አንዳንድ ሰው አለ በሰው ላይ ቅናት ሊያስብ ይችላል። እኔ እግዚአብሔር ካለው በላይ ምን ሊኖራችሁ? እግዚአብሔር ከመኖር በላይ በህይወታችሁ ምን እንዲኖራችሁ ትፈልጋላችሁ? ምንም የለም። በቃ ምንም ነቲንግ እዚህ ምድር ላይ
እግዚአብሔር እንዳለው ሰው ምንም ስስፈል አንድ ይቅርታ ቤሊ መጣ እንዴ ቤሊ ማቴዎስ 10ን እኮ ሳትፈተው ቤሊ መጣ ማቴዎስ 10ን ሳትፈተው የታለ ቤሊ አልመጣም እንዴ ቤሊ ማታ ማቴዎስ 10 11 ሳይፈተው ቤሊ ማቴዎስ 10ን ሳታስተምረን ላጥ ብለ ወጣህ እኮ በጣም ሳትሳደብ ነው አደራ በሰማይ በመድር አደራ ሳትሳደብ ምን ሳትል እኔንም ልቤን ሳትሰብረኝ እኔ ወንድም አይደለሁኝ እኔ ወንድም አይደለሁ እኔ ልቤን ተሰብረኛለ ቤሊ እሺ ቀጥል ሰላም ነው እንደና ቀዝቃዛ ዋና ቀዝቃዛ ጠላ ሰላለም ህይወት ያስገኛል አሁን መጽሐፍ ቅዱስ ጠላ የሚላለው መጽሐፍ ቅዱስ ላይ እኔ እናንተ ያነበብኩ አሁን የሚጠጣው እሱ ነው ብዬ ነው አይደለም እኔ እናንተ ምን ነጋገረው ስለ ማቴዎስ 10:42 ነው ይሄንን አሁን ተፈታሪ ነው ቀዝቃዛ ውሃ የዘላለም ህይወት ያስገኛል ነው እሺ አንብቦና ምን ማለት ነው ይሄንን እሴው ከስር ነገረኛ አንተ መጀመሪያ ለምን ታፍርበታለህ ከነሱ ጋር ኮንክ እኮ ቀዝቃዛ ውሃ ያስገኛል ወይ የዘላለም አይደለም እኔ ለምንድን ነው መሰለህ እኔ ማወራ ደግማችሁ ጻፉት 10:42 ይሄንን ቃል አስተምረን እሺ ምን ማለት እንደሆነ አስተምረን ቃሉ ተቀምጧል አዲስ ኪዳን ላይ ወንጌል ለሚሄዱ ሰዎች ጥቂቷንም ነገር ካደረግክ ዋጋ ይኖርሃል ነው ሐሳቡ ጠቅላላ የማን ዋጋ ይላል መጽሐፍ ቅዱስ ይሄ ነው ዋጋው ይሄ ነው አይደል እኮ ይሄው አንብቧ እስቲ አንብቧ ይሄው አንብቧ የነብዩ ዋጋ ይላል የጻድቁ ዋጋ ይላል ግን ዋጋው ይሄ ነው ብሎ አይተነትንም እሺ እዚህ ጋር እሱኛው በነብይን በነብይ ስም ለተቀበለ ነው መቀበል ነው ገባ የነብዩን ዋጋ ያገኛል ይላል በመቀበል ጻድቁንም በመቀበል የጻድቁን ዋጋ ታገኛለህ ነገር ግን 42 ላይ ቤልዬ 42 ላይ ማንንም ከነዚህ ከታናናሾቹ ለአንዱ ነው የሚለው ለአንዱ ቀዝቃዛ ጽዋ ውሃ ይላል ብቻ በደቀ መዝሙር ስም ይላል በደቀ መዝሙር ስም ለአንዱ በደቀ መዝሙር ስም ስለዚህ ስንት ነገር አለ ሁለት አለ ማለት ነው ይሄ ደቀ መዝሙሩ ነው ይሄኛው ደግሞ ታናሹ ነው በዚህኛው ስም ለዚህኛው ቀዝቃዛ ጽዋ ብትሰጥ ከዛ በኋላ ምን ይላል ዋጋ አይጠፋም ይላል ይሄ ምን ማለት ነው አስረዳኝ ይሄ ምን ማለት ነው እነዚህ ታናናሾች ያላቸው እነማን ናቸው እኮ አንተ ነገርና እኔ አሁን ደቀ መዝሙር 12 ደቀ መዝሙር አለ እንጠቀስከው አይደለ እነዚህ ታናናሾች ያላቸው እነማን ናቸው ቴንክ ዩ እሺ አሁን እዚህ ጋር አንተ ተራቡ ሰዎችን ይወክላሉ መወከልም ይችላል ቆይ አትግባ ይኸውልህ አሁን ታናናሾች ያላቸው እነማን ናቸው ደሜ ቴንክ ዩ አሁን እዛ ጋር ደቀ መዝሙር ናቸው ቢል ለአንደኛው ደቀ መዝሙር አንደኛው ደቀ መዝሙር ውሃ ቢያጠጣ ቀዝቃዛ ውሃ ቢያጠጣ የደቀ መዝሙሩን ዋጋ ያገኛል ይል ነበር ታናናሾች ብሎ ሲናገር ግን ከነዛ ከ12ቱ ደቀ መዛሙርት ውጪ ሌላ ኢየሱስ የተመለከታቸው ሰዎች አሉ ምን ይሆኑ አሁን ለምሳሌ ህፃናት ወደኔ ይመጡ ዘንድ አትከልክሏቸው እንዲህ ሊያስባለው ማለት ነው ህፃናቶቹ በመሃል ሮጠው ወደ ኢየሱስ ስለመጡ ስላየ ነው ይሄንን ነገር የተናገረው እንደዛው እዚህ ጋርም ታናናሾች ብሎ ሲናገር ያያቸዋል ከማጋ ከደቀ መዛሙርቶቹ ሌላ ያያቸዋል እነዛን ለማለት ነው ቤልይ ቀስ ቢል ማወራ እነዚህ ያለ እኮ ደሜ ከእነዚህ ከታናናሾቹ ማለት ነው እነዚህ ያለው ማለት ነው እኮ እነዚህና ከእነዚህ ይለያያል እነዚህ ማለትና ከእነዚህ ያለው ምንድነው የሚለያየው እነዚህ ያላቸው እሺ በቃ እሺ እሺ ችግር የለውም እሺ ደቀ መዛሙርትን ነው እሺ አላንተ ባንተ አርጊመንት ልምጣና እሺ ደቀ መዛሙርትን ነው በቃ ስለዚህ እነሱ ለምሳሌ ደምረውን በአገልጋይ ስም ብቀበለው ማለት ነው እሺ አገልጋይ እንደሆነ ቆጥረው ነው ማለት ነው
ምን ታገኛለህ? የደምረው ምን ታገኛለህ? የደምረውን ዋጋ ይላል። ዋጋህ ደግሞ ምን አይልም ይላል፣ አይጠፋም ይላል። አሁን ዋጋው ለምሳሌ እዚህ ጋር ነው ዋጋው የዘላለም ሕይወት ነው። ለምሳሌ ቆይ ይሄ ነገር የተነሳው 78 ሰው በልቶ ስለዳነው ሰውዬ ነው አይደል የተነሳው መጀመሪያ። አሁን እሱ ታሪክ ገድላት ላይ ለምሳሌ ቆይ አዳምጠኝ። አሁን እሱ ታሪክ ከመጽሐፍ ቅዱስ ውጪ የሆነ ተአምራት ነው አይደል? ተአምራት ወይን ጥቅስ የተጠቀስከው 78 ሰው በልቶ የዳነው ሰውዬ ለማጽደቅ ነው አይደለም? እሱን ለማጽደቅ አይደለም። መጽሐፍ ቅዱስ ላይ ለጻድቅ በሱ የተነሳ ሳይሆን ለጻድቅ እንዴት የሆነ ነገር ይደረጋል በሚለው ተነስቶ ይሄኛው ክፍል ያመጣውል። አሁን ታሪክ ያነሳነው 78 ሰው በልቶ ስለዳነው ሰው የቃል ኪዳን ስናወራ ከሌላ ሰው ጋር ነው ጥቅስ አንተ ያመጣው አይደል እኮ። አዳምጠኝ እሺ አንድ ብቻ አዳምጠኝ። እሱ ታሪክ ገድል ላይ የተጻፈ ታሪክ ነው አይደለም? ገድል ላይ የተጻፈ ታሪክ ነው አለ። ገድል ላይ ይሄን ለማረጋገጥ አይደል ይሄን ጥቅስ በቃ ያመጣልኝ ሰማኛ። እሺ እኮ አዳምጠኝ። እኔ እኮ አዳምጠኝ ብታዳምጠኝ እኮ ትጠቀማለህ። እሱ የተጻፈው ገድል ገባ ምን ይፈልጋል መሰለህ? አንደኛ የገድሉን ታሪክ ወይ ደግሞ እንትኑ ምንድነው የሆነው ተአምር ማን ነው የጻፈው? መቼ ነው የጻፈው? በየትኛው ገድል ላይ የተጻፈ ነው? ገባርለ ቤተክርስቲያን ይሄንን ገድል አይታ አንበባ አጽድቃለች ወይ? የቤተክርስቲያን አባቶች አውቀውታል ወይ? መልሳቸው ምንድነው? ማንም ተራሰው ስለማይመለስልህ ማለት ነው። ይሄን ነገር ማንም ተራሰው ስለማይመለስልህ የመጀመሪያው ይሄ ነው። ሁለተኛው ደግሞ ከመጽሐፍ ቅዱስ ጋር የሚጋጭ መስሎ ከታየ አለመቀበል ትችላለህ። አሁን ላንተ አይምሮ ከበደ አይደለም? አለመቀበል ትችላለህ። ኃጢአተኛ ነህ አትልም። ኃጢአተኛ ነህ እኮ ጭራሽ ማን አንተ ማትቀበለው አሉ እንዴ? ከነሱ ትበልጣለህ? አለመቀበል አትችልም። አለመቀበል አትችልም። ክርስቲያን ውስጥ እያስተማራቸው ያሉ ትምህርቶች ናቸው አይደል? ደሜ አሁን አንተ እንደምትላቸው አይደል? በቤተክርስቲያን ውስጥ አሁን ሰው ተማሪ ያሉ ትምህርቶች ናቸው እነዚህ ገላቶች። ቀን በቀን የሚሰበኩ እየተማሩ ያሉ ገሎች ናቸው እኮ። አይወድ እንትን ነው ጎስብልዬ ምን አለ መሰለህ? አሁን አንድ ገድል ለነገሩ አለ መሰለህ ተአምረ ማርያም 8 ተአምረ ማርያም ተጽፏል። 8 አይነት ቤተክርስቲያን የምታውቀው ተአምረ ማርያም አንድ ነው። 7ቱ ሰዎች ያሳተሙት በተለያየ ህትመት ደረጃ የታተመ ከቤተክርስቲያን እውቅና ውጪ የሆነ ነው። 7 እዚህ ጋር ጣልቃ ለግባብህ ምሳሌ ልሰጥ ነው። ከዛ እዚህ ጋር እመጣላለሁ። እነዛ 7ቱን እዛ ላይ የተጻፉ ተአምራቶች ሰዎች ሊጨምሩ ይችላሉ። የተለያዩ ሰዎች ህትመት ላይ ሊጨምሩ ይችላሉ። ያ የተጨመረው ሁሉ ቤተክርስቲያን ትቀበላለች ማለት አይደለም። ቤተክርስቲያን ሪቫይዝ የምትሰጠው እሷ በመታ ከዘላለም ሕይወት ትጎድላለህ ማለት አይደለም። ግን መቃወም አችልም። እንግባ ኦርቶዶክሳውያን እኔ ልክ ካልሆንኩ በቃ ከነዚህ ሊቃውንት በላይ ያለ እንዴ? ስማቸው ማን ነው? አንተ አሁን ገድል ለመቀበል ፈልገህ ነው ወደዚህ የምትለው? አልገባኝም እኮ ገድል ለመቀበል አይደለም። ገድል ይኸውልህ ስማኝ፣ አይደለም እኔ ገድልን ለመቀበል ምናምን አይደለም የማወራ ማለት ወይም ደግሞ ሰውን ለማሳት ነው የምልህ። ሰውን ከወንጌል ውጪ ወደዛ ምንም እንደቀል እንዲሄድ ነው አይደለም። ወይ ከነሱ ጋር ለመስማማት ነው። ከሶስት አንዱ ነው። እሺ እኔ እኮ እንዴ ልመልስልህ ካልሰማኝ እኮ ለምን መሰለህ? ከነሱ ጋር ለመስማማትና እንዲሰበሰቡልህ ከሆነ ግልጽ ንገረን፣ እኛ ምን ተውሃለን? ምንድነው የሚሰየው? ይኸው አዳምጠኝ። አሁን አንተ ዘወረ የበታችንን ለምን ይሰማሃል? አንተ የበታችነት አይደለም ደሜ። እንደዚህ ተደርጎ ገንዘብ እኮ አይሰበሰብም። በጌታ ስም እንደዚህ አይደረግም። እሺ በወቀት ነው እንዲያርጉልኝ ቀጥታ ማለት ነው እንጂ መንፈሳዊ ነገር እንደዚህ ገድል ነው ብለህ ምናምን አሁን ጴንጤ እሺ ይታያል።
እና ከጴንጤ አገልጋዮችም ጋር ስለተጣላህ እንደዚህ ማድረግ እኮ የለብህም። እሺ ኧረ ቤሊ ታያሌ ምን ነው ማነበው? ይሄ ለምሳሌ ድርሳነ ዑራኤል ነው። እንግዲህ በየዓመቱ ይላል ልደትሽን ያከበረ ይላል እዚህ ጋር በየዓመቱ ማለት ነው እስከ 9 ትውልድ ድረስ ይማርለታል ይላል። ይሄ እንግዲህ አንድ ኪዳን ነው ለማርያም የተሰጠ ኪዳን ነው። ይሄ ትክክል ነው ወይ ነው? ይሄ ቄሶች ሲያስተምሩ አልሰማኸውም ወይ? ይሄንን ትክክል አሁን ይሄንን ተከርከደ ያለው ነገር ቤል ደሜ ከቻልክ ቤል እናስገባው። ቤል እና ገባ ቤሊ ማንም አልሰጠውም ራሱ ነው የወረደው። ይኸውልህ አሁን ይሄኛው ክፍል አንተው ለመቀበል ለአይምሮ ከበደ አይደለም ተው ሚል የለም። አሁን አንተ እኮ የምትወር ኦርቶዶክስ እኮ አይደለም ደሜ ተው አይባልም እንዴ? እኔ እኮ ታረግ መለሱ እኮ በእናትህ መለሱ እኮ እኛም መመለስ ፈልግ ነበረ። እሺ መልስሽ በቃ ይሄ ኦርቶዶክስ ነው መልስሽ ያ ኦርቶዶክስ ነው መልስ። ያ በነገራችን ላይ ያው እኛ አምልኮ ስርዓት ቅዳሴ ነው ባይዘውና ቅዳሴ ቤተክርስቲያን ውስጥ ኢትዮጵያ ውስጥ ብዙ ጊዜ አልተለመደም እንጂ ከኢትዮጵያ ውጭ ባሉት እንትን አለ ስክሪን ይደረግና በግዕዙም በአማርኛም በእንግሊዘኛም ተደርጎ ነው የሚለቀቀውና ሁሉንም የቅዳሴ እንትኖች ስርዓቶች ተተርጉሞ ይቀመጣልና ሁሉንም ብታያቸው ያው የአምልኮ ስርዓት ስለሆነ ሁሉም በቃ ከመጽሐፍ ቅዱስ ጋር የሚስማማ 100% ነውና ያንን ማረጋገጥ ከፈለክ አንደኛው ቤተክርስቲያን ጋር ሄደ ማየት ትችላለህ። ከዛ ውጭ ግን እነዚህ ገድላት ቤተክርስቲያን ላይ ብዙ ጊዜ የሚነገሩባቸው አጋጣሚዎች ብዙ አይደሉም። ያው የዓመት ክብረ በዓል ምናምን ሲሆን ያው ሁሉም መጽሐፉ ላይ ያለው ሁሉም እንኳን አይደን አይነበብም። የተወሰኑ ቃላቶች የተወሰዱ ነው እና ያንን ነገር እኛ አንብበን በመጀመሪያ ደረጃ ኢቭን የሚያመጡት ገድል ብለው የሚያመጡት በፕሮቴስታንቱ አንዳንዴ በጣም በቃ የማይመሳሰል ነገር የተጻፈው ሁሉ ያጋጥሙኛል ጭራሽ የማይገናኝ አንድ ይቅርታ ጎስብልዬ አንዴ ይኸውላችሁ ከስር ያላችሁ ግድ የለም መምህራኖች ስላሉ በዚህ ሐሳብ ላይ ይኸውላችሁ አሁን የሚጽፉት ኦርቶዶክሳውያን አይደሉም። ስማኝ የሚሳደብ ኦርቶዶክሳውያን አይደለም። በቃ አንተ እኔ ያሳያለሁ ይኸውልህ ጎስብልዬ አካውንቱን አሳያለሁ አካውንቱን ኦርቶዶክስ ስማኝ ከዚህ በኋላ ከተሳደበ ኦርቶዶክሳዊ አይደለም። ስማኝ ከዚህ በኋላ ከተሳደበ ኦርቶዶክሳዊ አይደለም። ኦርቶዶክሳውያን ማንኛውም ሰው እንዳትሳደቡ እሺ ማንኛውም ሰው እንዳትሳደቡ በቃ ከዚህ በኋላ የሚሳደብ ሰው እሱ ሌላ ነው ቤተ እምነቱ ሌላ ነው። ቀጥለው እኛ እንቀበለዋለን። አሁን ምን አለ መሰለህ ገድላትና ድርሳናትን እንቀበላለን። ቤተክርስቲያን የተጻፈውን ወይም ደግሞ የተደረገውን ተአምር በብራና ጽፋ ታስቀምጣለች። ታትሞ የወጣውን ጨርሶልኝ ቶሎ እንትን እልልሃለሁ በብራና ጽፋ ታስቀምጣለች። ያንን ነገር ካነበብከው ለህይወትህ የሚረዳህ ከሆነ ማንበብ ትችላለህ። ብዙ ተአምራቶችም ስንትን ስለሚሉ ማለት ነው። ነገር ግን አሁን በዚህ ላይ ምን መሰለህ ቤተክርስቲያን ራሷ የያዘችውን ተአምር አልቀበልም ማለት ላንተ በቃ አልቀበልም ብለህ ዝም ብለህ መኖር ትችላለህ። ሲጀመር ማናችንም አንብበነውም አናቅም እንኳን ገዝተነውም አናቅም። ግን ቤተክርስቲያን ላይ ግን ይጥፋ ማለት አትችልም። ምክንያቱም ቤተክርስቲያን የተደረጉትን ነገሮች ሁሌ ይነበብም ማለት መልስ ሊሆን አይችልም። ለምን ይሄንን እኔ ቤተክርስቲያን ውስጥ የተማርኩት አውጥቼ ያሳየው የተማርኩትን ነው። የሰማ አዲስ እንግዲህ ነገር አለ። እኔ በቤተክርስቲያን ውስጥ ስማር የነበረውን ነገር አውጥቼ ጠየቅኩ። ይሄንን ተአምር አንተ ለምሳሌ ትቀበላለህ ወይስ አትቀበልም? ቆይ ቤተክርስቲያን የት ምንድን ነው የተማርከው? ወይስ ደግሞ በሁለታችሁ መሀል እኔ ልግባ? በሁለታችሁ መሀል ልግባ እኔ። ቤተክርስቲያን ውስጥ አባቶች ሲያስተምሩት የነበረ ስለ ኪዳን ሲያስተምሩን እመቤታችን ስላላት ኪዳን ብለው ሲያስተምሩን ይሄንን ቃል አውጥተው አስተምረው ሰምቻለሁ ራሴ። ድርሳነ ዑራኤል ላይ ያለ ያነበብኩልህ ለምሳሌ አሁን ድርሳነ ዑራኤል ላይ ስለ ኪዳን የሚያወራ አለ። ይሄ ኪዳንን ታምንበታለህ አታምንበትም? በቃ ግልጽ እኮ ጥያቄ ነው አይደለ ቴዲ?
ያ አሁን የተናገርከው አሁን ያነበብከው መጽሐፍ እንዳልኩ አላነበብኩትን ግን ባነበውና ባየው እኔ ቤተክርስቲያን ካለችኝ ለምሳሌ እኔ ካለችና እኔ ካልተዋጠልኝ ዝም ብዬ አልፈዋለሁ። ምን መቀበል አለመቀበል አንተ ነው ያለፍከው። ቤተክርስቲያን ግን ያከላለ እያስተማረች ያለችው አይደል? አንተ ነው ያለፍከው። እኔ ስላልገባኝ ማለት ይቻላል። እሺ እኔ ማልግባና ጥያቄው ምንድነው? እንደ ጥያቄው ሳታገኝ ነው እንደገና ምን ተቀበዩ? ቆይ አይደለም እየሰማሁት እኮ ነው። ታምንበታለህ ወይስ አታምንበትም ነው? በዛው መቀጠል ነው እንጂ። እሺ እንዴ በደንብ አድርጌ ነው ማምነው በገድላትና ድርሳናት። እሺ እኔ ልግባ ይኸውልህ እኔ ልግባና በእውቀት እናወራ። ምንድነው አንድ ኦርቶዶክሳዊ ቤተክርስቲያን የሰጠችውን ገድል አልቀበልም ማለት አይችልም። አንድ ኦርቶዶክሳዊ የሰጠችውን ገድል አልቀበልም ማለት አይችልም። ሙሉን መቀበል ግዴታው ነው። ነገር ግን አንዱን ገድል ውስጥ ቤተክርስቲያን በሰጠችው አንድ ገድል ውስጡ አንድ ተአምር ሊኖር ይችላል። ያ ተአምር ለአእምሮ የሚከብደው ከሆነ ለመቀበል የሚከብደው ከሆነ የመቀበል ግዴታ የለበትም። ግን መቃወም አይችልም። ገባ? መቃወም አይችልም። ብራዘር ለምን ትከፍታለህ ሚውትን? መቃወም አይችልም። ይሄ ሪያሊቲውን ነው ማወራ። ሚውት አድርጉ። ይሄ ሪያሊቲውን ነው ማወራ። መቃወም አይችልም። እስከሚረዳ ድረስ ያንን ተአምር እስከሚረዳ ድረስ መቆየት ይችላል። ከዛ ውጭ ግን ተአምሩን ሳይቀበል ቢሞት የዘላለምን ሕይወት ያጣል ብላ አታስተምርም። ኃጢአተኛ ነህ ለምን ይህን ተአምር አልተቀበልክም ብላ አትልም። አንዱ ይሄ ነው ትክክለኛው። ሌላኛው ደግሞ አንድ ተአምር ውስጡ ያለው ተአምር ሲጻፍ ጸሐፊው ጨምሮ ጽፎ ሊሆን ይችላል። ከዋናው ባለ ታሪክ ውጪ ማለት ነው። ከዋናው አሁን ኪዳን ከተገባለት ውጪ ያንን ተአምር ጽፎ ሊሆን ይችላል። ገባ? ጨምሮ ማለት ነው። ጨምሮ እንደገና ለማሳሳትም የጻፉ ሰዎች ይኖራሉ። አሁን ምንድነው ቤተክርስቲያን ውስጥ ብዙ የታተሙ ተአምራትና ገድላቶች አሉ ከቤተክርስቲያን እውቅና ውጪ ማለት ነው። ያንን ይዘን ቤተክርስቲያን እንዲህ ናት ብለን ዲፌንድ ልናደርግ አንችልም። ለምን? ይሄንን የዘላለምን ሕይወት ያሰጣል ብሎ የሚናገር አንድ ሊቃውንት ካለ እኔ ራሴ እሟገተዋለሁ። አንድ ሊቃውንት ካለ ገድልና ተአምር አንድ የቤተክርስቲያኒቱ አስተምሮ የዘላለምን ሕይወት ያሰጣል ብላ አስተምራ አታውቅም። ግን ለእምነታችን ጽናት እንዲሆነን ለትምህርታችን እናነባለን። ከዛ ተአምራት አይ ደምዬ በቃ አሁን ጎስፕል ክፈተውና አሁን ያሁኑ ላይ እናወራ። ክፈተው አሁን ምን ነው ያሁን ላይ ከመጀመሪያ ከረከራባ ብራዘር ምንድነው ተከራከረው አንተ? ቆይ ጎስፕል አንዴ እሰይ ተወለደ ጤና ይስጥልኝ ዋለው ይመስገን። መምህር ነህ? አይ መምህር አይደለሁም። ምን ኮንክታረ ምንም ስለማታውቀው ነገር ለምን ለመከራከር ትዘጋጃለህ? አይ ምንም ስለማላውቀው ነገር አይደለም። ታዲያ ምን ሆነ? መምህር ካሉ ምን ሆነ? ምን አቅም ያለው ማን ነው ደምረው? ምን አቅም ያለው ማን? መጀመሪያ ተማር በእናትህ። ሳትማሩ እዚህ ጥልቅ እያላችሁ ቤተክርስቲያኒቷን አታሰድቡ። ውረድ በእናትህ። መምህር ካልሆንክ ይሄንን መናገር አትችልም አንተ። ይሄንን ሊፈታ የሚችለው መምህር፣ ከመምህር ውጪ ቤተክርስቲያን ነው። ዘላችሁ ምን ገብታችሁ ለመመስጠር አትሞክሩ እንዴ። ይሄ የሚመሰጥር ሰው አለ፣ አስተማሪዎች አሉ፣ ሊቃውንት አሉ፣ ገድላትን የሚመሰጥሩ ማለት ነው። እነሱ እያሉ ምን ገብታችሁ በስሜት አትናገሩ በስሜት። እናንተ በተናገራችሁ ሰዓት ይኸው እቺ ናት ኦርቶዶክስ ነው የሚባለው። ጂሰስ ክራይስት አመላችሁን አሰሙም እንደ እናንተ በጣም ልክ ነው። አሁን ስለ ገድላትና ስለ ድርሳናት መነጋገሩ ያመጣው ሰው ማለት ነው። አንድ ነገር የመጨረሻ ነገር ነግሬ መውረድ እንፈልገው ደምረው ድርሳናትና ገድላት የሚጻፉት ክርስቲያኖችን ለማጠንከር ነው። በክርስትና ህይወታቸው ምን አይነት ፈተና እንደሚያጋጥማቸው ከዛ ደግሞ ከፈተናው በኋላ የሚያገኙትን ድልና የእግዚአብሔር ጸጋ ለማሳየት ሲባል ነው ድርሳናትና ገድላትን የምናነባው። ገድል ሳነብ እኔ
ደስ የሚለኝ ነገር ምንድነው እሱ የሚያረጉት ነገር በቃ የመጀመሪያ እንዲህ ነበረ ከዛ እንደዚህ ሆነ ይሄ ተደረገላቸው ይሄ ሆነላቸው ይሄ ለክርስቲያን ኢንካሬጅ ነው በቃ ሞቲቬሽን በለው ሶ ብዙ ሰዎች ገድልን ሲቃወሙ ምን ሲሉ ይሄ 10 ትእዛዛት ወይ ደግሞ ክርስቶስ አብ ወልድ መንፈስ ቅዱስ የሚለውን ክህደት አይደለም ማመን ማለት መቀበል ማለት ነው በቃ ማመን ማለት ማምለክ ማለት ብዙ ሰው ይመስለዋል እንደዛ ነው ያው ለምሳሌ ገድለ አቡነ ተክለ ሃይማኖትን በጣም ነው የምወደው እንዴት አርገው ክርስቶስን እንደሰበኩ እንዴት አርገው ከጣዖት አምልኮ ሰዎችን ያላቀቁ ወደ ጌታ ልጅነት እንዴት እንዳመጡ ነው ገድለ ተክለ ሃይማኖት የሚናገረው ሌሎች ገድላቶች እንደዛ ለምሳሌ በስምህ ለምነኝ እንግዲህ እስከ 7 ትውልድ ምረላለሁ ይላል ተቀበያለሽ ይሄንን አዎ በደንብ አድርጌ ይቀበላሉ ምክንያቱም ለምን እንደምቀበል ቆይ ግዴታው መቀበል ቆይ ቤተል ቆይ አንቺ ተቀበልሽ ያው ሌላ ሰው አልቀበልም ብል ግዴታው ብታስተምረው ትምህርት እኮ ነው ደምረው እንዴት ቆይ መብቱ ነው እኔ ቆይ አንቺ ተቀበይ ኢስቶኬ አንድ ሰው ደግሞ ይሄንን እስከ 7 ትውልድ የሚለውን እምርላለሁ የሚለውን እስከ 7 ትውልድ እምርላለሁ ሲል ኃጢአት ቢሰራ የሚያሰውዬ እዛ ቦታ ላይ ሄዶ እንትን ሰራ ቆይ አንድ ጎስፕልዬ እሷ ልጠይቃት ይሄ አሁን እስከ 7 ትውልድ እምርላለሁ ሲለው ማለት ነው ማንኛውም ሰው ኃጢአት ቢሰራ እኮ እዚህ ተክለ ሃይማኖት ጋር የሆነ ነገር ስላደረገ ይማርለታል ማለት ነው ኃጢአት ቢሰራ ይሄን ትቀበያለሽ ከመጽሐፍ ቅዱስ አቆያ ነው እንዴት አምናለሁ መሰለክ በመጽሐፍ ቅዱስ እግዚአብሔር የማይደራደርባቸው ነገሮች አሉ አይደለ ሰውን ይቅር ለማለት ላለ ማለት ፍርድ የመድኃኔዓለም ነው እኔ የሚያጸድቅ የሚኮንን እግዚአብሔር ነው እግዚአብሔር ያጸድቃል እኮ እርግጠኛ አይደለም እርግጠኛ ነኝ አሁን ለምሳሌ በኔ እምነት እናቴ የኛው ይሽከብዳል እሺ እናት ሳታምን ለምን አትለኝም ቆይ ሲስተር ቆይ አንዴ ይኸውልሽ አሁን እንደዛ ስትናገሩ ነው ሌላ ስተቱ ሰዎች የሚገቡት በአንቺ እምነት እናትሽ አድን እኔ ኮሚኒቲ ነው ያወራል እኔ ሞክር ራሴ ነው ቤተክርስቲያኗ እኔ ምንርሽ ስሚኛ እኔ ምንርሽ በአንቺ እምነት ያላመነች እናትሽ ምትድን ከሆነ ክርስቶስ በከንቱ ሞተ ያመነች ታዲያ ሳይሆን እኮ ያልሽው ሌላ እኮ ነው አይደለም አሁን የተናገርሽው ሌላ በቃሽ ሚውት አድርጊው ለምሳሌ በቃሽ ሚውት አድርጊው በቃ እናት ሚውት አድርጊው አረ ሚውት አድርጊው አዳምጠኝ ልንገርህ ለሰዎች ሪጀክት በማድረግ ካላመንኩ የማይሆን ነገር አትናገሩ አሁን እናቴ ሳታምን ትድናለች ብለሽ አያምና ነው አልሽ የሚያውቁ ሰዎች ይናገሩ ምለው ለዚህ ነው ገድላትና ድርሳናትን የሚያውቁ ሰዎች ይናገሩ ምንመናን ገብታችሁ ማታውቁትን አትናገሩ እኔ እኮ ለምን ባይዘዌ ግን ቤተክርስቲያን የምታስተምረው እኮ ነው ሁሉ ሰው ክርስቶስ ከታቻለው ሳይምናል የሚወጣው የሚያምን አንዴ ጎስፔል ክርስቶስን ሰብከው ነው ቃል ባላቸው ስለዚህ እነሱ የሰበኩትን ነገር እኛ ሳንቀበል እንዴት ነው ምሕረቱስ የሚመጣው ኦሬዲ ተቀብለን ሲጀመር ስለዛ ጻድቅም ሰው ምንም ነገር ብናረግም እሱ የሰበከው ቴዲያን ነገር ተቀብለን አምነንበት ነው ከክርስቶስ ወንድማችን አንዴ ወንድማችን ገብቷል ይቅርታ እሱ የሚለውን እስቲ እሱ የሚለውን እንስማ እሺ ቆይ አንሚውት አድርጎ እስቲ ወንድማችን አንሚውት አድርጎ እስቲ ወንድማችን ብራዘር አስገባኝ ብለኝ ይሰማል እሺ ይሰማል ሰላም ነው እንዴት ነው እግዚአብሔር ይመስገን ሁሉ ሰላም ነው እግዚአብሔር ይመስገን ስለ ገድል ነው እያወራችሁ ያላችሁት መስለኝ በማቴዎስ 10:42 መሰረት አንድ ገድል መጽሐፍ አነበበና እሱን ገድል አንድ ኦርቶዶክሳዊ አማኝ ገድሉ ለአእምሮ ከብዶት የሚታይ ከሆነ ገድሉ ለአእምሮ ከብዶት የማይታይ መቀበል ይችላል ገድሉ ለአእምሮ ማለት ታምራቱ ለአእምሮ የሚከብድ ከሆነ መቀበል ይችላል አይችልም ነው መቀበል ይችላል ከከበደው እሱ ለሱ የሚጸን ወይም ለአእምሮ የሚከብደው ከሆነ ገድል ላይ ያለው ተአምር ወይንም እግዚአብሔር ለዛ ቅዱስ ለዛ አባት ያደረገው የሰጠው ነገር የሚከብደው ከሆነ ያንን ገድል አለመቀበል ይችላል ፐርሰናሊ ማለት ነው ቴንክ ዩ ፐርሰናሊ ቴንክ ዩ በቃ ይሄ ነው ትክክለኛ ኦርቶዶክሳዊ ይሄ ነው በቃ አንተ ግን ጠይቀው
ደሜ ቆይ እኔ ግን አንድ ሀሳብ አለኝ። እኔ ለምሳሌ ለመዳን እንግዲህ በክርስቶስ ማመን መጠመቅ ከተጠመቅኩኝ ዳንኩኝ ነው የሚባለው አይደለ? ኦልሞስት አምኝ ያለው በክርስቶስ ሰው ተጠምቅ ያለው ደግሞ ስጋው ደሙንም ወስዳለሁ። አሁን እኔ ዘላለም ሕይወት አለኝ ኦልሬዲ ድኛለሁ። ከዚህ በኋላ የሚመጣውን እንግዲህ ገድልም ይሁን ማናቸውንም መጽሐፍ በመጣ ቁጥር እኔ ሳነበው እኮ እኔ ኦልሬዲ የዳንኩ ሰው ነኝ። ብቀበልም ባልቀበልም እንግዲህ ቤተክርስቲያን የምታስተምረውን ነገሮች ለማንበብ ሞክራለሁ እንጂ ቤተክርስቲያን እኮ ኦልሬዲ ድናል ብላ ፈጽም ያለው አንተ እዚህ ጋር ቁጭ ብለህ ገና በጥምቀት እንኳን መዳንና ለመዳንን በደንብ ሳታምንበት ሳትግባባ እዚህ ስለ ገድል ላይ ብታነሳ ምንድነው አንተ ጋር ያለው ፖይንት? አንተ ለመዳን ማረጋገጫ ቴዳ አሪፍ ሁለተኛ ደግሞ ቴዳ አንድ ነገር ልጠይቅህ። አንተ በተክለ ሃይማኖት አሁን በተሰጠው ኪዳን ታምናለህ ወይ? ሰባት ትውልድ በስማቸው በተለምን ሰባት ትውልድ እንደሚማር ታምናለህ? እኔ ለክርስቶስ ሚሳኔ የለም ብዬ ስለማስብ ሜቢ ይቀበለው ይችላል። ነገር ግን በምንድነው ይቀበለው እኮ ይሄ ቃል በቃል ነው። ይቀበለዋለሁ አይቀበለውም በሌት ይቀበለዋለህ እንዴ? ቆይ እኔ ልመልስ አንድ ይቅርታ። እሺ ጎስብርዬ አሁን የኔ መረዳት ልንገርህ። ሰባት ትውልድ እምርልሃለሁ ሲለው ሰባት ትውልድ እምርልሃለሁ ሲለው ገባ? ምንም ስራ ሳይሰሩ የዘላለም ሕይወት እኮ አሰጣለሁ ላይሆን ይችላል። ቆይ አታውጣውና እናነበዋለን። የዘላለም ሕይወት ምንም ስራ ሳትሰሩ ሳትጠመቁ ቅዱስ ቁርባን ሳትወስዱ የዘላለም ሕይወት ታገኛላችሁ የሚል አይደለም። እርግጠኛው ነገር እስቲ አውጣው ያለው እሱ ነው። አሁን መጀመሪያ ቀደም ያወጣሁትን ለምሳሌ ሲኦል ስለገቡት እያወራት ነውና ስለነሱ ስታዝን እነዚህ ካንቺ በስጋ መወለዴን የማያምኑ እንግዲህ ክርስቶስ ነው የሚላት ማርያምን በስጋ ካንቺ መወለዴን የማያምኑ ናቸው አላት። ከዛ ካንተ ጋር ከግብጽ ስለሰደድኩ ማርልኝ ስትለው ከግብጽ ከኔ ጋር መከራ ስደረሽ እምርልሻለሁ እነሱ ብቻ አይደለም ማለት ልደትሽን የሚያከብሩ ሁሉ እስከ 9 ትውልድ እምራለሁ። ማን? ኢየሱስ በስጋ ከሷ መወለዱን የማያምኑ ሰዎች የት የገቡ ሲኦል የገቡ ሰዎች። ኦኬ አሁን ሲኦል የገቡ ሰዎች የሚባለው ሊትራሊ በስጋ ሞት የሞቱ ናቸው እንደዛ ብሎ ይናገራል። ሊትራሊ የሞቱ ይናገራል። እሺ እንደዛ ከሆነ የአንደኛ ሳሙኤል ምዕራፍ 1 እግዚአብሔር ከሲኦል ያወጣል ወደ ሲኦል ያወርዳል የሚለውን ከምንድነው የምትተረጎመው? እግዚአብሔር ሲኦል የገባውን ሰው ያወጣል ያ ቀጥታ ስለ ሲኦል አይደለም። ይሄ ኖርማሊ ሙሉን አንብበው ነው ስለ ሲኦል ነው የሚያወራው። ሊትራሊ መልአክ ወስዷት ነው አተረጓጓሙ ነው አይደለም። ስለ ሲኦል ይሄ አንደኛ ሳሙኤል ታስተምርም እንደሚል ቤተክርስቲያን እኮ ገባኝ። ችግር የለውም። ይኸውልህ እኔ ከሆነ ይኸውልህ እኔ አሁን ፔንቴውኝ ነው አይደለም ካንተ ጋር የማወራው። አንደኛ ሳሙኤል ምዕራፍ 1 ላይ አይተህ ምዕራፍ 2 ላይ ነው አይተህ ከሆነ እግዚአብሔር ወደ ሲኦል ያወርዳል ከሲኦል ደግሞ ያወጣል የሚል ቃል አለ። እሱ የሐና ንግግር ቀጥታ ሲኦል ተብሎ አለ የሚተረጎመው። የሐና ንግግር ምን ተብሎ ነው ሲኦል ተብሎ አለ የሚተረጎመው። ገባን? ምን ተብሎ ነው የተደረገው? ነገሮች ነው ሐና እያወራች ያለችው ከራሷ ላይፍ ተነስታ ያለውን ነገር እግዚአብሔር ከፍ እንደሚያደርግ ዝቅብ ሊያደርግ እንደሚችል ይሄኛው እንደዛ አርገው ተርጉመው ይሄኛው ሲኦል የሚለው እንደዛ አርገው ተርጉመው ለምን ትላለህ? አይ ጎስብልኝ ለምን ትላለህ ነው ሲጀመር። እሺ ሲጀመር ሌላ ደግሞ ሲጀመር ገና የኃጥአንን የስቃይ ቦታ አየው ስለ ሲኦል ነው ራሱ ተረዳሁሽ። አሁን ይሄ ተአምር ለአንተ ከበደ አይደለ? የሚከብድ ነው ተአምሩ። አሁን ጥያቄ እኮ መሰለህ ይሄ ቤተክርስቲያን ተአምር ስተት ነው ካላለችኝ ቤተክርስቲያኗ ስተት ላይ ነው። ለምን ነው ተአምሩ አንተ ከበደ? ፐርሰናሊ ከበደ ለማመን ከበደ አይደለ? በቃ አለመቀበል ትችላለህ። ለማመን ከበደ ለምን ጥያቄ አሁን ታድል ልጠይቀው። ታድ ይሄንን ተአምር ትቀበላለህ አትቀበልም? ታድ እሺ ለኔ ግራ የሚገባኝ ነገር አሁን ዝም ብለህ ሆን ብለህ ለመቃወም ካልሆነ በስተቀር ለምሳሌ ተቀበልኩት ልበል። ለምን ጥያቄ ላስረዳ ነው ችግር ላስረዳ። አንዴ ጠቅለል ያለ ነገር ልንገር። ለምሳሌ እኔ ተቀበልኩት በቃ ኦልሬዲ ዜን ግን ልጄን ስወልድ ግን ለምሳሌ 7 ጄኔሬሽን አይደል ያልከው? መቼም እኔ 7 ጄኔሬሽን ቁጭ ብዬ እንዲህ ስለተባልኩኝ እንዳትጠመቁ ያልኩ እዛ ቁጭ ብዬ እሞታለሁ። እድሜም አይኖረኝም ስነግራቸው ማለት ነው። ግን ወደ ዋናው ፖይንት እንምጣና እኔ ለምሳሌ 7 ጄኔሬሽን ይምርልኛል ብዬ አሰብኩ በቃ። ግን ልጄ ግን ስወልድ
ወንድ ከሆነ በ40 ቀኑ ሴት ከሆነች በ80 ቀኗ አስጠምቃለሁ። ቤተክርስቲያን ዝም አትለኝም። ስጋዋ ደግሞ ትወስዳለች። ከልጅነቷ ጀምሮ ዝም አይሉኝም። ይሄ ነገር እያለ አንተ ዝም ብለህ ተጻፈና በቃ የሆነ ነገር ማለቱ ዝም ብሎ ጉንጭ አልፋ ነው የሚሆነው። ምክንያቱም የዕለት ተዕለት ህይወታችንን እግዚአብሔር የሚሳነው የለም ማለት ነው። ሰባት ትውልድ ይምራል አልኩ። እሺ አንድ ጥያቄ ጎስብልዬ ምድር ላይ የምንኖረው ይሄን ብቻ ልጠይቅህ አንድ ታዴ እዛው ቦታ ላይ ማለት ነው። እዛው ቦታ ላይ ይህንን ተአምር የማይቀበል የዘላለምን ህይወት አያገኝም የሚል አለ። ጎስፐል አለ ድርሳና ማርያም ላይ አለ። የማርያም እንትን ላይ አለ። ኖ ይሄን አሁን ያነበብኩት ጎስፐልዬ ከቅንነት አኳያ እናውራ። አሁን የሚናገርበት ላይ አሁን ያነበብከለት ላይ ይህንን ነገር የማይቀበል የዘላለም ህይወት አይኖረውም የሚል አለ። ስሙ ጭራሽ ይጥፋ የሚላል አውጥቼ ያሳያለሁ። እሱ ሌላ ነው። ለስለሽ ያሰገደ የሚል ሌላ ክፍል ነው። ቆይ እዚህኛው ላይ አሁን እኮ የኔ ጌታ ይኸውልህ አሁን የምታነብበት ላይ የዘላለምን ህይወት አያገኝም ይላል። ጀጅመንታል ነገር አለው እዛ ላይ ደሚል ነገር ለሰዳ ቤተክርስቲያን የዘላለም ህይወት ማግኛ ነው ብላ እኮ ሰጥታኛለች። ይሄንን ለምሳሌ ይላሉ። እሱንም ቢሆን ይቅርታ እናቴ ለምሳሌ ጎስብድዬ አንድ ብቻ በጌታ ፍቅር ልለምነ እዛ ቦታ ላይ ይህንን ተአምር የሚያነብና እየተቀበለ ሰው የዘላለምን ህይወት ያገኛል ይላል። ተአምሩን የተቀበለ ሰው የዘላለምን ህይወት ያገኛል ወይም ደግሞ ተአምሩን ያልተቀበለ ሰው የዘላለምን ህይወት አያገኝም። የተቀበለ ያገኛል ይላል። ቆይ ያልተቀበለ ማያገኝም። እሺ ከዘላለም ህይወት አኳያ የተነገረን ተአምር አስነበበኝ። አውጥቼ አሳይሃለሁ። ጠብቀኝ ከሌላ መጽሐፍ አሳይሃለሁ። ይሄም አሁን ማወራ እነዚህ ማስቀመጥልህ አሁን ቀደም ያነሳውልህ የዘላለም ህይወት የሚሰጡ ናቸው። አሁን ቀደም ራሱ ታድ ምን አለ ይማርልኛል አለ። ሰባት ትውልድ ለእግዚአብሔር የሚሳነው የለም ብሎ መልሶልኛል አለ። ቀደም አንዴ ታድን ልጠይቀውና ማለት ነው ታድ ለእግዚአብሔር የሚሳነው የለም ብላል። እስኪ አንድ ጥያቄ ከመጠየቅ በፊት ደምረው በጣም አንድ ጥያቄ ልጠይቀው ከይቅርታ ጋር ጎስፕል አሁን ያነሳውን እንትን ጥቅስ ኦሬዲ አንስተው የተከራከርክበት ሙሉን አንብበው ነው ወይስ ከሰው ሰምተህ ነው? ያችን ብቻ ይዘኝ እስቲ ንገረኝ። ሙሉን አንብቤው ነው ይሄንን ሙሉን ካነበብከው እኔ አሁን እዚህ ጋር የምጠይቀው ቶፒኩን አትለውጣት። አንድ ጥያቄ ብቻ ነው የምጠይቀው። ሙሉን ካነበብከው ሁሉም ነው የተቃረነ ነገር ያለው ወይስ እሷ ጋር ሁሉም የተቃረነ ሊኖር አይችልም? ሁሉ የተቃረነ ካልሆነ እስቲ የሚስማማው ለምሳሌ ከመጽሐፍ ቅዱስ ይሄኛው ፓርት ይስማማል ብለስ አንዲት ጥቅስ እስቲ ያውጣልኝ። እስቲ አንተ ነገር የለም ላይ ከመጽሐፍ ቅዱስ ጋር የተስማማ እንዲህ ቢያውጥቼ ላረግልህ ምንጭ የለም እንድትዘጋጅ የምልህ ኔጌቲቭ ካነበብኩት ለምሳሌ ሁሉ ካነበብኩት ኮምፕሊትሊ የተቃወመ ላይሆን ይችላል። ግን ይሄው ዋናውን የማወራ ስለ ኪዳናት ነው። አሁን በይሆናል ሳይሆን ማውራት ያለብህ ለምሳሌ በይሆናል አይደለም ማወራው። አንተ እኮ አላቆም አልከኝ ግን ጭራሽ ገሉን ጭራሽ አንተ ነው እኮ ያነበብከው። አንብበህ ሕጻጽ ያወጣበት ነውና ሙሉ ሕጻጽ ያወጣ እኮ አንብቤ ያወጣውበት አንተ ልትመልስ ካነበብከው አንዴ ቆይ መጨቃጨቅ አይደለም። ይኸውልህ ጎስፕል አንዴ ላስቆማችሁ አንጨቃጨቅ። ቆይ ኧረ በጌታ የዘላለምን ህይወት የሚያሰጥ አምጣልኝ ብዬ ነበር። አንድ በል የዘላለምን ህይወት ላውጣና ያውጥቼ ላሰል ጠብቀኝ ላውጥቼ እሺ ልጠብቅሽ ሊዳምጥሽ ችግር ኧረ የኔ አባቴ ቤት ነው። ከፈለክ ሞዴሬተር ሁሉ ልታገኝ ትችላለህ። አብሽር ከፈለክ ስጠኝ ካልከኝ እሰጥሃለሁ። ሞዴሬተር የሚሰድቡህንም ሚውት ማድረግ ትችላለህ። አብሽር እሺ ወዳጃችን ይኸው ቀጥለውን አንተ እኔ ልስማክ። እሺ ወንድሞቼ ጸጋውን ያብዛላችሁ። አሁን እኮ ማለትም ወንድማችን ጎስፕልም ባነበበው ታምርም ላይ ይሁን ገድል ላይ ይሁን አሁን መሐሪው እግዚአብሔር መሆኑን ነው እያየን ያለ ነው እንጂ መሐሪው ያ እመቤታችን ወይንም ቅዱሳን እንደሆኑ አይደለም እያየ ነው ማለት ነው። አሁን ወንድማችን ከዛ አንግል አይደለም ኖ ከዛ ከእግዚአብሔር አንግል አይደለም
ከእግዚአብሔር አንግል ሳይሆን ከእግዚአብሔር አንግል አይደለም የሆነ የማወራው ድህነት ሰጪ እሱ አይደለም። ቆይ አንዴ ይቅርታ፣ እሱ ሳይሆን ድህነት ሰጪ እግዚአብሔር ነው ምናምን የሚለው ሳይሆን ጥያቄው እዛ ቦታ ላይ የማይሆን ተአምር ነው የተጻፈው። ለምን ሲኦል ውስጥ የገቡ ሰዎች ያንቺ ልደት ያከበሩ ሰዎች ከዛ ከሲኦል ውስጥ አወጣቸዋለሁ የሚል ተአምር ተጽፏል። ይሄንን ተአምር ታምንበታለህ አታምንበትም የሚለው እኔ ደግሞ ምንድነው የጠየቁት ጥያቄ ይሄ ጉንጭ አልፋ ነው። ይሄንን ተአምር የሚቀበልም የማይቀበልም ትውልድ ሊኖር ይችላል። ያ የማይቀበለው ትውልድ ግን መቃወም አይችልም። አልተቀበልክም ብሎ ደግሞ የዘላለምን ሕይወት ያጣል ማለት አይደለም። የዘላለም ሕይወት ያጣል ማለት አይደለም። ገባ? አይ የዘላለም ሕይወት ያጣል። ለምን ይሄን ተአምር ያልተቀበለ የዘላለም ሕይወትን አያገኝም፣ ተአምሩን የተቀበለ ደግሞ የዘላለም ሕይወትን ያገኛል የሚል አርጊውመንት ካለ ወይም የተጻፈ ጽሑፍ ካለ አሳየኝ ነው። ስለዚህ ይሄን ማናይ ከሆነ በገላትና ድርሳናት ዙሪያ ከኦርቶዶክስ ጋር የምናደርገው ነገር ሊቆም ይገባል ነው። ምንም በቃ ጥቅም የለው፣ መነጋገር የለብንም ነው የኔ ሐሳብ። ይሄን ነው ማለት ነው እያለ ነው። ለእግዚአብሔር የሚሰራ የለም እያለ ነው ቴዎድሮስ አይደለ? ቆይ አትግባብኝ ወንድሜ። ኧረ በጣም ወንድማችን ትክክል ነው ወንድማችን ደምረው። አሁን ብዙ ገድላትን ብዙ ድርሳናትን ልናነብ እንችላለን። እነዛ ድርሳናት እነዛ ገድላት ለምሳሌ በጣም የሚከብዱ ወይንም ከኛ አይምሮ ከኛ ሐሳብ በላይ የሆኑ ጉዳዮች በውስጣቸው ላይ ሊኖር ይችላል። እነዛን ጉዳዮች ፐርሰናሊ ገሸሽ ማድረግ ወይንም አለመቀበል እንችላለን። ገብቶሃል? ምክንያቱም ድህነት የሚያሰጠው ወንጌል ስለሆነ ወንጌል መጀመሪያ ሰው ወንጌል ሳይቀበል በወንጌል ሳያምን በተወለደው ስለኛ ሲል በተሰቀለው በክርስቶስ ሳያምን ገድላት መከራከሪያ ማድረግ የለበትም። መጀመሪያ አእማድ ብላ የምታስተምረው ወይንም የቤተክርስቲያን መሰረታዊ ትምህርቶችን ማመን መቀበል አለበት። ጥምቀት ለኃጢአት ስርየት የሚለውን መቀበል አለበት። የክርስቶስ ስጋ ያደም በዚህ እንትን አለ። ቆይ አይደለም ቆይ መምህር አንድ ነገር እንገሩት። ይሄ ሰውዬ አሁን ውጭ ያለ ሰውዬ በገድላት ዙሪያ ያለውን ነገር ሰምቶ ወደ ኦርቶዶክስ ለመምጣት ልቡ ተያዘ። ይሄ ልቡ የተያዘውን ሰውዬ ገድላት ላይ የሰማውን ነገር የሰማውን ነገር እንቅፋት ሆነበት። ምንን ላለማዳመጥ ኦርቶዶክስ የምታስተምረውን የዘላለምን ሕይወት ለማዳመጥ እንቅፋት ሆነበት። አየህ? ስለዚህ ይሄ እንቅፋት የሆነበትን ሰውዬ ምን ብለን ነው የምናከመው? እዚህ ቦታ ላይ ያለውን የገድል ውስጡ ያለውን ታምራት ካላመንክበት አለመቀበል ትችላለህ፣ ግን መቃወም አችልም። አልተቀበልክም ብላ ደግሞ ቤተክርስቲያንም ይሁን እግዚአብሔር አንተ ላይ የዘላለምን ሕይወት ታጣለህ አይልህም። በቃ ሳታምንበት በዛው ብትሞት ማለት ነው የዘላለም ሕይወት ታጣለህ ማለት አይደለም ብለን ከነገርነው በኋላ ይሄ ሰውዬ ወደ ምን ይመጣል? ኦኬ ስለ ክርስቶስ ያላችሁ አመለካከት ወደሚለው ይመጣል። ያን ጊዜ ኦርቶዶክስ ቤተክርስቲያን ማለት ነው ስለ ክርስቶስ ምን እንደምታስተምር መናገር ነው፣ ማስረዳት ነው። እኔ የምለው ይሄንን ነው። አባቶችም የሚሉት ይሄንን ነው። በቃ ከዚህ የተለየ ነገር የለም። ሰው መደለል አይሆንም። አሁን ሰው መደለል አይሆንም። ወንድማችን አንድ ነገር እዚህ ውስጥ ያላችሁ እህት ወንድሞቼ እንድትሰሙ እንዴ ምን መደለል ይሆናል? መደለል አይሆንም እኮ አባቴ። አንዴ እዚህ ውስጥ ያላችሁ ሁላችሁ መስማት ያለባችሁ ነገር ምንድነው? በጣም ብዙ አይነት መጽሐፎች አሉ ስለ እውነት ቤተክርስቲያን ውስጥ ማለት ነው። ግን ቤተክርስቲያን ውስጥ ወይንም በቤተክርስቲያን ስም ደግሞ ስለተጻፈ ወይንም በዛ መጽሐፍ ላይ የቤተክርስቲያን ነገር ቅዱሳን ስላሉበት የቤተክርስቲያን መጽሐፍ ነው ማለት አንችልም። ምክንያቱም ቤተክርስቲያን እውቅና ያልሰጣቻቸው ቤተክርስቲያን የማታቃቸው መጽሐፍት እጅግ በጣም ብዙ አሉ። ምክንያቱም አሁን ቢዝነሱም ኤክሰስ ስለሆነ ማተሚያ ቤቱም ሁሉ ነገር ልቅ ስለሆነ ብዙ አይነት ነገሮች አሉ። ስለዚህ እነዚህንም ነገሮች ከግምት ውስጥ ማስገባት አለብን። መነጋገር እንዲያው ካለብን በገድላት በድርሳናት መነጋገር ካለብን ቤተክርስቲያን ያየችው ቤተክርስቲያን የመዘነችው ሊቃውንቶቿ ያንን መጽሐፍ የገመገሙት ወይንም ደግሞ ቤተክርስቲያን እራሷ በባለቤትነት ያተመችው መጽሐፍ ከሆነ መነጋገር ባለብን ልክ እንነጋገራለን። ግን የትኛው ግለሰብ ጥያቄው እዚህ ጋር መሰለ ቴዎድሮስ ጥያቄው እነዚህ ገድላትም ሆነ ድርሳናትም ሆነ ታምራትም ሆነ ድህነትን የሚሰጡ ኪዳን በውስጣቸው የለም ወይ ነው? አዎ አለ ነው
አንቀበላለን ሁሉም ኦርቶዶክስ ነው እንቀበላለን ድህነትን የምናገኘው በእርሱ በኢየሱስ ክርስቶስ ስናምን ብቻ ነው አለቀ Thank you አያረ ጎስፔል ይሄ ነው ያለው ነገር እግዚአብሔር ምን አለ መሰለህ አይሰጡም ደም ለከርከር እኮ ደም ላይ ቀደም እኮ ለእግዚአብሔር ቢሰራ የለም ብሎኛል እንዴ ለምን ስለሆነ ታናወራም ነው አረኔ ለቀቃር ስሞትልኝ ለቀቅ አድርገው እሱ መምህር አይደለም እኮ ሲጀመር መምህር አይደለም ሲጀመር መምህር አይደለም ቴዎቶኮስ ምን ብሏል መሰለህ ለእግዚአብሔር ቢሰራ የለም ብሏል ቴዎቶኮስ አፋን ስታል እሺ ግን አንዴ ይቅርታ እሺ አንድ ይቅርታ ቴንክ ዩ አንድ ይቅርታና ጎስፕልዬ ያልኩና መጣክ ያልከው አንዱ አላገኘም እየወጣውልህ ነው አንዱን አግኝቻለሁ እዚህ ጋር ስለ ታምረ ማርያም ላይ ምን ይላል ስለ ለምስሏ ፊት የማይሰግድ ያል ለምስሏ የማይሰግድ ከፋልጌ ነው ተቆመበት ቦታ ይጥፋ ስሙ አጠራረም አይታወቅ በሰማያም ያሉ መላእክት ይሁን ይበሉ ይላል ታያ ምን አሁን የዘላለም ሕይወት አያገኝም ነው የሚለው እኮ አያገኝም ነው ወይ የሚለው የዘላለም ሕይወት አያገኝም ነው የሚለው ቦታ ይጥፋም ማለት ነው ወንድሜ ይሄ ነገር በጣም አሳፋሪ አንድ በተኛ ይሄን ብቻ ለምሱን አመጣልሃለሁ አንድ ይሞከርኩ ነው አሁን ያልከኝ የዘላለም ሕይወት አታገኝም የሚለው ነው ይሄ መጣፍ የዘላለም ሕይወት ስለ ሕይወቱ ይናገር በቃ እሱ የፈለኩ ነው ስንጠብቅ እንደሚያሁን ከዛኛው ቅድም ካነበብከው መምጣት አልቻለም ቅድም ካነበብከው ማለት ነው ቅድም ካነበብከው ላይ ይሄን ታምር የማይቀበል የሚለው ላይ የፈለኩ ነው አሳውቻ መጣ ከሌላ አምጣልኝ እሺ ችግር የለውም በገና አባት አብሽር እሺ አብሽር ያለ ነው ሁሉም ብዙ ቦታ ነው ያለው እንደዚህ አይነት እሺ ደሜ ነገር አባባክ ለምን እንደዚህ አይነት አሳፋሪ ትምህርት አይደለም አምስቱ እሺ እኔ የምልህ ማርቆስ አምስቱን የሙሴ መጽሐፍት ንገረኝ እስቲ ማርቆስ በተርታ ምን አምስቱ የሙሴ መጽሐፍት ናቸው ለኔ የሞቱልኝ ኢየሱስ ነው እንጂ እሺ ንገረኝ አንተ አምስቱን የሙሴ መጽሐፍት እስቲ ንገረኝ አይ ከቆየ አልቀበልም አሁን ንገረኝ ወዲያው አሁን ለድነት የሚሆን ነገር ነው የምትጠይቀኝ አምስቱን የሙሴ መጽሐፍት ንገረኝ ዝም ብለን ከምንቃወም በእውቀት እንቃወም ነው እኔ እኮ ደምሮ ለምን እንደምትቃወም ይገርመኛል አምስቱን የሙሴ መጽሐፍት ንገረኝ እስቲ ማርቆስ እሺ ዘጸአት ዘዳግም አይሆንም አልቀበልም ለምሰለም አልቀበልም ቆየ አየ ሌላ በታብሌት መጽሐፍ ቅዱስ አወጣህና ከዛ ማንበብ ጀመርክ እሺ ቶ እሺ አሁን ወዲያው ነው የምመልሰው ወዲያው እሺ ሶስት መጽሐፍ ቅዱስ ላይ ሶስት አንዳንድ ምዕራፍ ያላቸውን ጽሁፎች ንገረኝ አንዳንድ ምዕራፍ ስንት ደቂቃ ውስጥ ላይ አሁን አይ ራሱን እየከፈትኩ ለምን አልነግረኝም ለምን እኔ አሁን አያ አይ ሶስት ንገረኝ ሶስቱን ንገረኝ ይኸውልህ ማርቆስዬ ሌላ ጊዜ እኔ አሁን ይኸውልህ ጴንጤ ነኝ አስረግጬ የምነግርህ ግን ቤተክርስቲያኗ ኦርቶዶክስ ተዋሕዶ ቤተክርስቲያንን ምንድነው የምታስተምረው ስለ ድህነት ምን እያስተማረች ነው ገድላት ላይ ያለ አመለካከት ምንድነው እኔ በጣም ትልቅ እውነት የሆነ ስራ እየሰራው ነው ከመሳደብ ማለት ነው አየህ ከመሳደብ ብናውቅ አንድ ነገር ህዝቡም እንዲረዳ እናረጋለን ህዝቡም እንዲያውቅ እናረጋለን ሰዎች ግን ይሄ የምታረጋው ገንዘብ ለመሰብሰብ ነው ገንዘብ ለምን አበባ ለመለቃቀም ነው ምናምን ይሉኛል ኖ ይሁን ወንድማችን አንተ አያለ ያንተ ነገር ምቆገርሞኝ ያባበልከኝ ምን ይገርማል እሺ ቆይ አንድ ሰው ላስገባስ ናስ ግባ አረ ደምሮ አረ አንተ ደምሮ የተማርከንን ለካ
ና እስቲ ግባ ብራዘር፣ እስቲ ና ግባ፣ ና ግባ፣ እስቲ ግባ፣ እስቲ ወንድማችን ና ግባ። ውጭ ከሚያማ ቤት ገብቶ ይላል። ና እስቲ ግባ፣ እስቲ ግባ። ሄኖክ ለምን አገቡ? በነገራችን ላይ እኔ ፊት ማንም መቆም አይችልም። አሸማቀቀዋለሁ ትላለህ። ማንም ነው እኮ ብለህ ተሳዳቢ ሄኖክ አለ። እሱ ነው መሰለኝ። እውነት ነው። ጌምህ ነው የሚያምርብህ። እሺ ከዚህ በኋላ ድጋሚ ከጻፍክ እቦልካለሁ። ስለማትገባ ማለት ነው። አልገባም ስላልክ። እሺ ወንድማችን ከጻፍክ ትቦለታለህ። ወንድሞቼ ደሜ የአሁኑ መጽሐፍ አይነበብ፣ በጣም ይረብሻል። እኛን ስለምረብሽ እሱ መጽሐፍ አይነበብ። ቆይ ብራዘር ዝም በል እስኪ አንዴ ወዳጃችን። እሺ ለወጣ ስለሆነ ያው የጌታ ጸጋና ሰላም ከእናንተ ጋር ይሁን። ለማንኛውም በአጠቃላይ ገድላት ድርሳናት ለክርክር የሚቀርቡ ጉዳዮች አይደሉም። መጀመሪያ ማመን ባለብን በአንዱ በክርስቶስ እንመን፣ በሚስጥራት እንመን። ከዛ በኋላ ግን መነጋገር ባለብን ልክ እንነጋገራለን። ገድላት ድርሳናት መከራከሪያ ጉዳዮች አይደሉም። ታንኪዩ እናመሰግናለን። ጥሩ ነው። ከሸሻችሁ እኮ እኛም አንተ እንደዚህ አትበል፣ ከሸሸ ምናምን አትበል። ይሄ ቋንቋ ነው፣ ይሄ ቋንቋ ነው። እዚህ ወንጌል እንዳይሰበክ እንቅፋት ነው። የኤርሚያስ አበበ የቀለሜ ንግግር። እስኪ ቆይ ወንድማችን አትመልስለት፣ አትመልስለት፣ ወዳጃችን አትመልስለት። መመለስ አያስፈልግም። ይሄ ቋንቋ ነው ወይ ሰው አያድን የዳኑትን ሰዎች እንዳለ ገደል ይከተ። አሁን እኔ እርግጠኛ ነኝ ኢትዮጵያ 2025 አንድ ቤተክርስቲያን ይኖራል። ሁላችንም እዛ ቤተክርስቲያን ውስጥ እንገባለን። ያቺ ቤተክርስቲያን ኦርቶዶክስ ተዋሕዶ ናት። ወንጌልን ይዛ ወደፊት የምትቀጥል አርበኞችን የምታስነሳ በ14ኛው ክፍለ ዘመን ያለችን ማለት ነው። ገባችሁ አይደለም? ወደዚህ ወንጌል ከተመለሰ ምን ትፈልጋለህ ብራዘር? ተበጣሰን በየቦታው አይደል ቸርች የከፈት ነው። አንዱ የአንዱን ማስተዳደር የማይችልበት። ስለዚህ ወንጌል ይዛ የምትቀጥል ከሆነ አለቀ። የማትቀላቀልበት ምን ጉዳይ ነው? ስርዓት ስለማንወድ ነው። በስርዓት መመራት ስለማንፈልግ ነው። አየህ፣ የኢትዮጵያ ሕዝብ በስርዓት መመራት አይወድም። አሁን በደርግ ጊዜ ያለ የኢትዮጵያ ሕዝብና አሁን ያለው የኢትዮጵያ ሕዝብ አንድ አይደለም፣ አንድ አይደለም። በደርግ ጊዜ ማን ነው ፊን ፊን የሚለው? ደርግ ግን ምን አገባኝ እዚህ ውስጥ ምን ይመለከታል? ለማንኛውም ግን በስርዓት ለመመራት ኦርቶዶክስን መምረጥ ግዴታ ነው። ኦርቶዶክስ ስርዓት አለ የምነግርህ ማለት ነው። እንደሚያ አንዲት ነገር ላስቸግርህ በእናትህ። ኧረ መጽሐፍ ጠቁመኝና ልጻፍ። እስክርቢቶ ይዣለሁ። ኢትዮጵያ የሚመጣ ሰው አስመጣለሁ። እንደነዚህ አይነት ውጋቶች ጋራ ትንሽ ቢያንስ ማንበብ አለብኝ ማለት ነው። እንዳነብ ሊረዱኝ ነው። ችግር የለውም። እኔ አግዘኝ። ይኸውልህ መድሎተ ጽድቅ ቁጥር 1 ቁጥር 2 ቁጥር 3 ካለ ሃይማኖተ አበው ሃይማኖተ አበው አንድ በጭንቅላት ከ1 እስከ 3 ሃይማኖተ አበው እንደገና ደግሞ የክርስቶስ እስረኛ እንደገና ደግሞ ዋናው ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነት መግለጫና የውጭ ግንኙነት የሚል በተለይ ደግሞ በጣም ስለ 5ቱም አዕማደ ምስጢራት የሚናገር ስለ 7ቱ የቤተክርስቲያን ምስጢራት የሚናገር ስፔሲፊክ አድርጎ ማለት ነው። ይህንን አንድ ኦርቶዶክሳዊ ካለውና ካወቀ በትክክል መጽሐፍ ቅዱሶችን ለማንበብ ይረዳዋል፣ ያግዘዋል። ገባችሁ? ይረዳዋል፣ ያግዘዋል። እና ሌላም አለ ግን ህማማት የሚለው የሄኖክ ኃይሌም መጽሐፍ አለና ያለውን አላነበብኩም። እና ከኛም ከወንጌላውያን አማኞችም የምታገኘው መጽሐፍት ካለ ከመጽሐፍ ቅዱስ የማይጋጭና እውቀትን የሚጨምር ከሆነ ብታነበው መልካም። ከመጽሐፍ ቅዱስ የማይጋጭና ወደ ምንፍቅና እንዳይወስድ እንደዛ አይነት አሉ። ለምሳሌ እነ ፓስተር ማሙሻ ፈንታ መጽሐፍቶች አሉ። እንደዚህ አይነት መጽሐፍቶችን ማንበብ እኔ ምን ያደርግልኛል? ማናንተ ዮስማን እኔ የኦርቶዶክስ መጽሐፍ ምን ያደርግልኛል ይለኛል እንዴ? ይጠቅመኛል እኮ ማንበብ። ገባ? ማንበብ ይጠቅማል። ምንም ወደ ሌላ ነገር ውስጥ አትክተቱት። ማንበብ ይጠቅማል። ማንበብ ሰው ያደርጋል።
ቴንኪ ደሜ በጣም ነው የማመሰግነው። የምር ሲሪየሱን የላነበልሽ ደሜ በጣም ጎበዝ። እኔ አንባቢ ትውልድ ነው እንዲፈጠር ፈልገው ብዙ ጊዜ እኮ አለኝ። የሚገርም ከስራዬ ደሜ ትርፍ ሰዓት አለኝ እንዴ የተጨማለኩ እዚህ ደሜ አቤት ይሰማል። እንግዲህ በጣም ጸልይ ደግሞ ስሜን ታጠፋለህ። እኔ አሁን ኦርቶዶክስ ነኝ ብያለሁ እንዴ? እነፈለገ ጋር ደምሮም ኦርቶዶክስ ሆነ ብለህ የምታወራው? ኧረ አንተ ሰው ኧረ ተው ተው። አንተ ራስህ እያልከለም ኦርቶዶክስ ነኝ አልኩ እንዴ? ወደ ኦርቶዶክስ ሁላችንም ኦርቶዶክስ እንሆናለን እያልከለም። ታዲያ እኔ እኮ 2025 ነው ያልኩት እንዴ? 2025 እኮ ላይ ነን ያለነው። በኢትዮጵያ እኮ ነው ያልኩት። በኢትዮጵያ ነው ያልኩት። እኔ ካወራሁ ተነስቼ ነው በራሴ አላወራሁም እኮ። በኢትዮጵያ እኮ ነው። በኢትዮጵያ 2025 ሁላችንም ኦርቶዶክስ እንሆናለን። ለምን ተመኘ? ለኛ ኦርቶዶክስ እንደን ወንጌል አንስታ ስላለና ገባ ስለምንረዳት ኦኬ ለካ ወንጌል ለካ ወንጌላዊ ላይ ወንጌል የለም ለምትለኝ እንደም አንድ ነው። በቃ የሚያጋጭን ከሌለ ይኸውልህ ጎስፕልዬ የሚያጋጭን ከሌለ ስላሴ አማኞች የሚያጋጭን ከሌለ አንድ ብንሆን ምን ችግር አለው? አንድ ብንሆን አሁን ድርሳኔ ያስማምናል እኛን። ይኸው ድርሳኑ እኮ ነገርኩ። ድርሳኑ እኮ ተነጋገርን። በቃ ድርሳኑ የዘላለም ሕይወት ያሰጣል ብለን አናምንም ተባልክ። በቃ ያምናል ደሜ ሁሉም ይኸውልህ ግለሰብ እኮ ግለሰብ አይመራኝም። በነገራችን አንድ ግለሰብ የለም፣ ጽሑፍ የለም፣ የተጻፈ ጽሑፍ የለም። እኔ ይኸውልህ ጎስፕል እግዚአብሔር ምስክሬ ነው የምልህ፣ እግዚአብሔር ምስክሬ ነው የምልህ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዶግማዋ ላይ በትምህርቷ ላይ በሃይማኖት አበዋ ላይ ወይ ደግሞ በአባቶቿ ላይ በሃይማኖት አባቶቿ ላይ ሞታለች ቢላል ውዳሴ ማለት ነው። የለም ትምህርቱ ላይ የለም። እኔ ትምህርቱ ላይ ከሌለ ምን አገባኝ? ሰው የጻፈው እኮ ነው። አንድ ይጨምሩታል። የቀድሞ አባቶች ያስተማሩ ዶክመንተሪዎች ላይ ነው። ምን አገባኝ? እኔ ዋናው እኔ ኦርቶዶክስ ስማኝ፣ እኔ ኦርቶዶክስ ብሆን ማለት ነው ኦርቶዶክስ ተዋሕዶ የምታስተምረው ትምህርት ነው እንጂ የሚገዛኝ ኦርቶዶክስ ተዋሕዶ ውስጥ ሆኖ ኦርቶዶክስ ነኝ ብሎ አንድ መምህር ተነስቶ ኦርቶዶክስ የማታስተምረውን ትምህርት አስተምሮ እሱ ትምህርት መቀበል አለበት ቢለኝ አልቀበለውም። ዋናው ቤተክርስቲያን የምታስተምረው ነው መቀበል የምፈልገው። አሁን ለምሳሌ የሃይማኖት ክርክር ሲመጣ ሃይማኖት አቡን ያነሳሉ። የቀድሞ አባቶች ትምህርት ነው የተሻለ ስለሆነ በሱ ይከራከራሉ። ነገር ግን ቤተክርስቲያኑ ላይ ስትመጣ ሌላ ትምህርት ነው ያለው። ነገርላት በደንብ ምን አይነት ትምህርት አሁን ምልህ ትምህርቶች ሁሉ መዳናቸውን አያምኑ። ቲክቶክ ላይ ነው ድኛለሁ የሚሉት ይዳው ኖ እኔ እኮ አገኘው በእናትህ ይኸውልህ እነዚህ ሰዎች ጠይቄያለሁ። በቃ እኔ ላሳይ ከነዚህ ሰዎች እንግዲህ የሚበልጥ የለም። ቆይ አንዴ የኔ አባት እወድሃለሁ፣ ጌታን እወድሃለሁ፣ አዳምጠኝ። ይኸው ጌታን እወድሃለሁ፣ አዳምጠኝ። ይኸውልህ ለካ እንዴት ነበረ አዳምጠኝ። እንዴት ነበር ከዚህ ጋር ነው ለካ የምቀይረው ጠፋ። ሰው ቤት ያለው መሰለኝ። ይኸውልህ ከነዚህ የሚበልጥ አስተማሪ የለም አይደለም? ከነዚህ የሚበልጥ አስተማሪ የለም። እኔ ቀስ ብዬ ማለት ነው ቀስ ብዬ ገባውና እነዚህን አስተማሪዎች ማለት ነው አዳምጠኝ። አይ ምናምን አትበል፣ እንግዲህ እሺ ኦኬ። እንደዚህ በትልቁ ላድርገውና እንግዲህ እነዚህ በትልቁን በእናትህ ኔትወርክ በጣም እስቲ ኮፒሊንግ ምናምን አድርጉ። ኮፒሊንግ ምናምን አድርጉ። እሺ ይኸውልህ ጎስብልዬ እነዚህ አስተማሪዎች ናቸው። እነዚህ ገባርላ እነዚህ ማለት ነው። እነዚህ እኔን አየኛ ገብቼ ጠየቅኩ። እኔ እየሄዱ እንደውም እግዚአብሔር ካለ አንድ ቀን እግዚአብሔር ካለ ነው የምልህ። እግዚአብሔር ካለ ጌታ ቢፈቅድና ብንኖር እኔ ወንጌል አማኝ ለዶክተር መጋቢ ሐዲስ ሮዳስ ጥያቄዎችን ጠይቋለሁ። ከፈለጋችሁ ማለት ነው።
ገባችሁ? እግዚአብሔር አመቻችቶ ጊዜን አመቻችቶ ይሰጠናል። ከዛ በኋላ ትክክለኛው መልክ ትሰማላችሁ። የዛኔ እማንጋጭ ከሆነ ኢትዮጵያ ነው ብሎ ሰው ነው አሁን ምን አለ ችግር የለውም። ይኸውልህ አሁን ኢትዮጵያ የሆነ አልሆነ ከዘላለም ሕይወት ይኸውልህ እዛው ጠይቀዋለሁ። ይኸውልህ በጣም ይከራከር ሰው እኮ ነው ዶክተር። ችግር የለውም። እኔ ጠይቀዋለሁ እኮ ነው የምልህ። እኔ ከቤተ ክርስቲያን አስተምሮ አምጣልኝ ገድላት ተአምራትን ውስጡ አሁን ሙሉ ገድልን አለመቀበል አልችልም። አልቀበልም ካልክ ማንን አልተቀበልም መሰለህ? ቤተ ክርስቲያንን አልቀበልም እያልክ ነው። ሙሉ ገድላቱን አልቀበልም የምትል ከሆነ እሱም ቤተ ክርስቲያን አምናበት የሰጠችን ገድል ማለት ነው። ቤተ ክርስቲያን ሳታውቅ ሌላ ቦታ ታትሞ የወጣውን ግን አለመቀበል ይችላል። በቤተ ክርስቲያን ሳይታወቅ የወጣውን የታተመውን አለመቀበል መብት አለ 100%። በቤተ ክርስቲያን ውስጥ ግን ታትሞ ቤተ ክርስቲያን እውቅና ሰጥታው የወጣን ገድል አለመቀበል አይችልም። ውስጡ ያለው ተአምር ግን ለአእምሮ የሚከብድ ከሆነ ለአንተ አእምሮ የሚከብድ ከሆነ መቃወም አይችልም። አልተቀበልክም ብላ ደግሞ ቤተ ክርስቲያንም ይሁን ገባር ላይ የድነት አስተምሮዋ የዘላለምን ሕይወት አታገኝም አትልክም። ይሄ ሪል የሆነ ቤተክርስቲያን ውስጥ የተቀመጠ ትምህርት ነው። ብቻ ቤተክርስቲያንን በመጥላት ቤተክርስቲያኒቷን በመጥላት የሚሆን ቀለም መቀለም ይደብራል። እንዳልኩ እግዚአብሔር ከረዳኝ ጌታ ቢፈቅድና ብንኖር አናግረው ማለት ነው። አናግረው የእውነት አናግረው ማለት ነው። ሪሊዮን አሁን እነ ዘማርያምን ባቀርብ እነ ቀሲስ በኩሉን ባቀርብ ዶክተር ሮዳስ አላለ የምትሉት እግዚአብሔር ቢኖር በህይወት ካለ አናግረው ያለው ነገር ትሰማላችሁ። በቃ ገባ። ጠያቂ ጴንጤ ኦርቶዶክስ ይሆናል። ለምን ልዩነት እንደሌለው ከተረዳ ወደ ኦርቶዶክስ ይመለሳል። ፔሬድ ያለው ነገር ይሄ ነው። ተባረክ ደሜ ሰማለን ጎስፕል አንድ ጥያቄ እስኪ ልጠይቅህ ስለ ዶክተር ሮዳስ ማለት ነው። ደሜ የፈለከው ጠይቀዋለሁ። እኔ ይኸው ጎስፕል አንተ ከፈለክ በውስጥ መስመር ይሄን ጠይቅ በለኝ። እኔ አዲስ አበባ ሄጄ አናግረዋለሁ። ደሜ አሁን አንድ ጥያቄ ልጠይቅ። ምንም አሁን ለምሳሌ ሰዎች ወደ ኦርቶዶክሶች መልሷል የምትልበት ምንም ምክንያት የለህም። እኔ ከወንጌል ላይ የምወጣበት ምንም ሪዝን ወንጌል ከሰበከች እሺ ምንም ሪዝን የለም። እሺ አንድ ነገር መካነ ኢየሱስ ነው ያለው አይደል? ሙሉ ወንጌልን ትቀበላታለህ? ሙሉ ወንጌልን ትቀበላታለህ? ለምን እኔ ስለመካነ ኢየሱስ ጠይቀኛል። ቆይ ነው እንደ ሙሉ ወንጌልስ እኔ እቀበላታለሁ ግን ለምን እወጣለሁ? ሙሉ ወንጌልስ ኦኬ ሙሉ ወንጌልን ትቀበላታለህ ወይ? ሙሉ ወንጌል ድነዋል? እሺ ሙሉ ወንጌሎች ድነዋል ወይ? ድነዋል አምናለሁ። የትምህርት ልዩነት አለ ብለህ ታመጣለህ? ደሜ አይደለም ድነዋል ወይ? ድነዋል አልዳኑም? በእናንተ አስተያየት የተለያያላችሁ ልትለኝ ነው? ደሜ አይደለም ድነዋል አልዳኑም ነው የምልህ በአንተ አስተያየት። እኔ ድነዋል ብዬ ነው የማምነው። እሺ ቀጥል። አሁን ወደ ምን ልገባ? ኦኬ ልዩነት አላችሁ? ድነዋል እሺ ኦኬ ድነዋል ካልክ እሺ በቃ ትቼዋለሁ። ኦኬ ነው ያባት ትቼዋለሁ። ወዳለሁ ሄኖስ ጎስፕል አንድ ጥያቄ ልጠይቅ። እኔ በጣም የከበደኝ ተአምር አለና ድንጋዮች አፍ አውጥተው አመስግነዋል። እስኪ እሱን ኤክስፕሌን አድርግልኝ እስኪ። እኔ በጣም ከብዶኛል። አይዞህ እንዴት ነው ድንጋዮች አፍ ሊያወጡ ይቻላል? እንዴት መናገር ቻለ? አውጣና በበልኝ ድንጋዮች አፍ አውጥተው አመሰግኑ የሚል አመስግነዋል። አውጣልኛ እዛ እንትን ነው ድንጋዮች ያመሰግኑኛል ነው ያመሰግኑኛል ያረጃ አመስግኗል አይልም እኮ ከዛ ነው። ያ ማለት ኢየሱስ ይዋሻል? ኢየሱስ ይዋሻል? ጎስፕል ኢየሱስ ይዋሻል? ኢየሱስ ይዋሻል? ታዲያ ምን እያለ አሁን ለምን ምን እያለ ነው? ሊያመሰግኑት ይችላሉ ምንም ቢሆን ስለ እግዚአብሔር ነው ያወራው። ሁለተኛ ድንጋዮች ባዲ ተባለ ያለው እና ማን ነው? አህያ ለምን ይናገራል? አህያ እንዴት ይናገራል? እሺ አህያ ለምን ይናገራል? ያልተረዳኝ እኔ አህያ ለምን ይናገራል?